ከነሱ ጋር ክርስቲያን መባሌ ነው የሚያናደኝ እንጂ ያው ባይሆኑም እነሱ ግን ሌላ ሰው እንደዛ ነው የሚያስበው። እነሱ ቢገባ ዲስከሶች ተጀመሩ። ኦኬ ኃይሉ ወጣ። አሁን እኔ ስለ ኃይሉ አይደለም እያወሩ ያለሁት። ኃይሉ ኦልሬዲ የተወገዘ ሰው ነው ምናምን። እነዚህን ወጣቶችስ ዝም ብለን ኦኬ በቃ ልንተዋቸው ነው ወይ? ገብቷል አይደለ? መቼ ተው ኃይሉ ከወጣ በኋላ ጀስት እንትን ከሌላ ልጅ ጋር ዲስከስ ተጀምሮ ነበረ። ዜን ኤርሚያስ መጣና በእንትን ነው አካሄድ ምናምን ተብሎ ነው የተቋረጠው ማለት ነው። በጣም ብዙ ሰው የተከታተለ አካሄድ ኮኪን ቤት በማለት ትገቢያለሽ ምናምን በሚል ወደ ኤርሚያስ ቤት ነገር እየተወሰደ ምናምን ነው እያልክ ያለው አልገባኝም። ተቋቁሞ እዛች ጋር ቢያንስ አሳምኖ ከዛ ጊዜ በኋላ ባይዜ ያ ቤት ሙሉ ለሙሉ ተለውጦ የወንጌል አማኝ የተባሉትን ሰዎች ማስወጣት ብሎክ ማድረግ ምናምን ተጀምሯል። አሁን እዛ ቤት ማለት ጠላቶቻችን ማለት ተጀምሯል። ሙሉ እንትን ማለት ነው። ሰው ትምህርቱ ሲነካበት ባይዘው ይበሳጫል። የሆነ የገነባው ያዘጋጀው ትምህርቱ ሲፈርስበት ሊበሳጭ ይችላል። እውነት በደጋፊ ብዛት አትቆምም። እውነት ብቻዋን ነው የምትቆመው። እውነት ብቻዋን ትቆማለችና እንትንን ግልጽ አድርግላቸው። ሜሎስ የዛን ቀን እኮ አላስወሩህም። ዘፍጥረት ላይ ያለውን መጀመሪያ መንፈሳችን የተፈጠረው እንደሱ አይደል ያለው? ከዛ ስታለቀስ ነው ራሱ ጥቅሱን አስጠፋብኝ። የዛን ቀን እንደዛ ነው ያለው አይደል? መጀመሪያ መንፈስን የተፈጠረው እሺ ጥሩ እንደውም እንደዛ ነው። መጀመሪያ መንፈስን የተፈጠረው ነው ያለው። ከዛ ስጋ ለበሰ ነው ያለው። ሁለተኛው ምዕራፍ 2 እሱን ነገር ግልጽ አድርገው ማለት መጀመሪያም ላይ እኮ ሴትና ወንድ አይደል የሚለው፣ ግን እንዴት አድርገው እንደተረጎሙት ባላውቅም ያው መንፈስ ጾታ ያለው ያለኝ እኮ እዛ ላይ ነው። መንፈስ ጾታ አለው ወንድና ሴት ይባላል አለኝ። ምን እንደሚያደርግበት ባናውቅም ጾታ አለው ብሏል። እሱን እኮ ተመሳቀቀ በጣም አሰቃቂ ነው። ምክንያቱም አንድ ነገር የሚሰጠን እኮ ለፐርፐዝ ነው፣ ለሆነ ዓላማ ነው። ጆሮ የተሰጠኝ እንድሰማበት ነው ማለት ነው። እና መንፈስ እንደዛ ከተሰጠው መንፈስ ካለው ምንድን ነው የሚያደርግበት ነው ጥያቄው። ብዙ ሰው ባይዘው ከስራ ላይ ይሄን እንጂ ሲጽፉ ነበር። አላየሁም ነው ከነሱ ጋር እያወራሁ እኔ በጣም ስመልስላችሁ ነበር። እሱን አዳምጡት እያልኩ ሚውት እያደረጓችሁ እንዴት ማዳመጥ እኮ ሰው አልቻለምና። ሚውት እንዴ ተባብሮ እኮ ነው። እሱ ባለቤት ነች እኮ ሚውት የምታደርገኝ በቤተሰብ እኮ ነው። እንዴ ኦኬ ያልገባኝ እኔ እኮ ከስልሳ ሚውት አታርጉ ለሷም ጻፍኩላት ሚውት እንዳያረጉ አርጊ ስትል እሷ ስትናገር የሚሰማው ጠፋ። በጣም በቤተሰብ ነበር። እስቲ ቆይ አንዴ ዳኒ አንዴ ልውጣና ተመልሼ ልምጣ። 2 ደቂቃ እስቲ እሱ ነገር ግን ግልጽ አድርጉት እሺ ዳኒ። ደርሶ ተሳቋል። እንዴት አመሻችሁ? እሺ እንዴት አመሸ? እንዴት አመሸ ዳኒ? ቤክ ምናምን ሳወራ ቤክ ስጠራ አልሰማኝም። እሺ ሚውት ላይ አልሰማሁም። እሺ I'm sorry guys።
ችግር የለውም። እሺ እኔ የሆነ ጥያቄ ነበረኝ። አንድ ጓደኛ የጠየቀኝ ጥያቄ ስለ ኢዮብ። እሺ የሆነ ሐሳብ አንስተን ነበርና እንዳጠልፍብን። ኦኬ አልጠልፍባችሁም ልጠይቃችሁ ወይስ? አኮ ከርዕስ እንዳታወጣም ብዬ ነው። ሌላ ሐሳብ እንደዛ ከሆነ ከርዕስ ውጪ ነው። ከዚህ ጋር ባነሳነው ሐሳብ ላይ ከሆነ ግን ችግር የለም። እሺ እንደዛ ከሆነ በሱ ላይ ተመልሼ ልምጣ በቃ። እሺ እሺ ቤክ ሁሉ ሰላም ወይ ወንድምነት እንዴት ነህ? አስከፍተና እንዴት ነህ ወንድያ? እግዚአብሔር ይመስገን ፒስ ነው። ሁሉ ሰላም ሁሉ ሰላም። ጌታ ይባረክ የጠበቀን። እንዴት ነህ? ጠፍተሃል ስንል ደግሞ የባሰ እንዳጠፋ ተመልሰሃል። ያ ደስ ይላል። እንደዚህ አገልግሎታችሁ እንዳይቆም በጣም በብዙ ወጣ ወረድ የመጣ አገልግሎት ስለሆነ እዚህ ላይ ተያይዘን መሄድ ነው። እና ተባረኩ። ኮፕሊንክ እና ታብ የሚታረጉ ሰዎች በጣም ኮፕሊንክ መደረግ ያለበት ነው። እንደውም አንዳንዴ እነ ዳኒ ሲወጡ ላይቭ ዘግቶ ሲወጡ ገብተን ፕሮፋይላቸው ውስጥ ገብተን ኮፕሊንክ ማድረግ አለብን። በእውነት በዚህ እንትን ማለት አለብን ብዬ አስባለሁ። ይሄም አንድ አገልግሎት ስለሆነ እና እንቀጥላለን። ተባረክ ወንድሜ። ሜላይ ሰላም ብያለሁ። እነ ቤዚ መራናታ ታችም ያላችሁ እህት ወንድሞቼ ሰላም ብያለሁ። ሰላምና ጸጋ ይብዛላችሁ። አሜን። እሺ ሰላም ቤኪ፣ ሰላም ማራናታ። ምናልባት ልጁ ሲናገር የነበረው ቪዲዮ አላችሁ እንዴ? እዚህ ላይ ዘፍጥረት 1 ላይ መንፈስ ጾታ አለው ሲል ቪዲዮ እንትናቸው ላይ ፖስት ያደረጉ ነበረ። አሁን ያርጉት አላየውም። ትምህርት ወይ ጊዜው ፖስት ታደርገዋለች ሙሉም ማለት ነው ዩቲዩብ ላይ። ቆይ ላይ ካለ ዩቲዩብ ላይ ቦታውን ማግኘት እንቸገራለን። ረጅም ነው የሚሆነው። የማንን ቪዲዮ ነው? ዳሪያዝ የሚለው ሰው እየተናገረው ምን ላይ ወይስ ዳሪያዝ ማነው ደግሞ? አንድ ዳሪያዝ የሚባል ሰው ያለ ትላንት አንድ ቤት ገብቶ ሲል ኦኬ የኮፒ ቤት እንፈልጋለን አስካናቢ ከሆነ ካለ እሱን ላይ እስቲ ትንሽ ነገር ብናወራበት። እሱ ተናገረው ሂዊ ቤት ይኖራል። ሂዊ ጋር አይችልም። እሺ አሪፍ ጾታ አለው የሚለው እሱን ትንሽ ብናሰማውና ከዛ በኋላ ዘፍጥረት ላይ ያለውን ሐሳብ ነው። ሳምንት ሞላው እኮ አንድ ሳምንት ሆነ። ሻማ ብሮ እዚህ አላችሁ መንፈስ ጾታ አለው ብላችሁ የምታምኑ ወገኖች ካላችሁ እስቲ የተባረከ ቤት ይመስለኛል። እዚህ ቤት ያሉ ሰዎች መንፈሳቸው ጾታ የለውም። ዳኒ ምን ጀመርክ? እዛ ስልኬ ላይ ያንን ቪዲዮ እየፈለኩት ነው። ሜላዬ ሰክቼው በሆነ ሚንስ ለማውጣት እየሞከርኩኝ ያለሁት እና
አረ ይገኛል እኮ አሁን በጣም አይን ገላጭ። አይ ይሄ ራሱ ሌላ ቤት አላየሁትም። ራሱ ላይቭ ከፍቶ ራሱ ቤት ነበር ሲያወራኝ ነበር። የቆየ ነው 2 years ምናምን more than 2 years። አረ እባክህ ኦኬ በጣም ወሳኝ ቪዲዮ ነው። ሊተራሊ በቃ ክሊር የሆነ ሄሬሲ ማለት ነው። ቲክቶክ ነው ዩቲዩብ ነው? ቲክቶክ ላይ ነው የገባው፣ ግን ብዙ ሰው አልነበረም። ጥቂት ሰው ቁጭ ብሎ ነው እየጠየቁት የነበረው እና እዛ ላይ ስለ ኢየሱስ የተናገረው በጣም ዩቲዩብ ላይ የሚያደርጉት አይመስለኝ። በጣም ጥቂት ሰው ነበረ። ሌሊት ነገር ነው ምናምን ድንገት ነው እና ሰዎች ሰብሰብ ብለው እፈልገዋለሁ። አይ ቲንክ የሞከርኩት ነው። እስሚ ነው የሚለው። እስቲ ተቀበሉት። ከየት ይሆን እስሚ? ድሬ። ሰላም ለእናንተ ይሁን። ዳኒ ሜሎስ እስማኤል እባላለሁ። ትናንትና በጠለቅ ብዬ ያየሁት ነበር ንግግራቸውን በአስተምሮት ላይ ዘፍጥረት ላይ የተነጋገሩትንና እዚህ አንድ የምከታተለው ትምህርት አለ። እኔ በጌታ ነኝ እና እዚህ እርግጠኛ አይደለሁም እናንተ የምታውቁት ከሆነ ግን ሞርመኒዝም የሚባል ሞርመኖች አሉ እዚህ ሀገር። ጆሴፍ ስሚት የሚመራቸው እና ሊትራሊ ትምህርቱ ደግሞ ያ ልጅ ሲናገር የነበረው ስለ መንፈስ ጾታ አላቸው እያለ ሲናገር የነበረው ሜሎስ ካንተ ጋር ሲነጋገር በጣም ወደሚያሳዝን መስመር እየሄደ ነው። ቢካዝ የነዚህ እምነት መስራቾች እንዲሁም ደግሞ ተከታዮቹ እንኳንና መንፈሳችን ጾታ አለው ከዛም አልፎ እንትን ሄቨንሊ ማዘር ወይ ደግሞ ሰማያዊ እናት አለችም ብለው ያምናሉ። እኛን ወደ ምድር ስንመጣ ሰማያዊ አባትና ሰማያዊ እናት ናቸው ያመጡን ብለው እስከ ማመን የሚደርሱ እንዲሁም ደግሞ ነፍሳችን በእግዚአብሔር የተፈጠረ መንፈሳችን በእግዚአብሔር የተፈጠረ ሳይሆን በኃያልነት እኩል ባይሆንም ዘለዓለም አብረን የነበርነን ብሎ ነው የሚያምኑትና አካሄዳቸውም ሆነ አነጋገራቸው ቀስ እያሉ ወደዛ ነው እየሄዱ እንዳሉ እያዩ የነበረውና ትንሽ አስደንግጦኛልም ትንሽ አሳዝኖኛልም። ሪሰርች ሳደርግም በኢትዮጵያ ውስጥም የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን የሚባል አለ መሰለኝ በአነስ ያለ ግሩፕ ያን አይነት ትምህርት ነው እየተከተሉ ያሉትኝና ለለም የፈለኩት አንደኛ በጣም ጠንክራችሁ መነሳት አለባችሁ። በዚህ ላይ ሄደው እናት እግዚአብሔር ማለች ወደሚለው ትምህርት እንዳይገቡ። ልክ ነህ፣ እውነት ነው። ያው እኛ ሀገርም አሉ እንደዛ የኋለኛው ቀን የሚባሉ ቅዱሳን። በጣም አደገኛ ትምህርት ነው። አብ ራሱ ስጋ ሆኗል ብሎ ነው የሚያምኑት። አብና ወልድ ስጋ አላቸው፣ ስጋ አጥንት አላቸው ብሎ ነው የሚያምኑትና የራሳቸው የሆነ ባይብል ነው ያላቸው። የሞርሞን ባይብል አላቸው። ከኛ ጋር ታብሌት የተቀበልኩት የሚለው ጆሴፍ ስሚት የሚባል አሜሪካዊ ነው እና ተቀብዬ ነው የሚለው በጣም እንትን ነው። በጣም ነፃ የሆነ ወይ ደግሞ ለስጋ ፈቃድ የሚቀልም አካሄድ የሚሄድ እንትን ነው ስትራክቸር ያደረጉትኝ እና ኢትስ በጣም ዴንጀረስ ነው። እንዳልከው ሊናገርም ሊያሳይ አልቻለም ጾታ እንዳለው መንፈስ ጀስት ቢሊቭ ሚ ነው እና ክርስቶስ ኢየሱስ ይዞት የመጣው ቃል ወይ ደግሞ ሜሴጅ በቂ አይደለም ብሎ የሚያምኑ ናቸው። ልክ እስልምና መሐመድ የመጨረሻው ሜሴጅ ብሎ እንዳመጣው ጆሴፍ ስሚትም ራሱን እንደዛ አድርጎ ነው የሚያየው። ወይ ደግሞ የተሻለ ወይ ደግሞ ሞር ግልጽ የሆነ ምንድን ነው በእንግሊዝኛው ሞር ምን የተደረገ ቃል ነው ብሎ ነው የሚያምኑት። የእሱን መልእክት ወይ ደግሞ እሱ የተቀበለው ቃል በወርቅ ታብሌት ላይ ኢየሱስ ከሞት ከተነሳ በኋላ አሜሪካ ሄደዋል። ትንሽ እንትን ናቸው። ያው በአንድም በሌላ መንገድ የነሱ አስተምሮ ጥሩ ጥቆማ ነው። የነሱ አስተምሮ የሞርሞኖች አስተምሮ እዚህ ውስጥም ያሉ ሰዎች ጋር እየገባ እንደሆነ ነው። አሪፍ ጥቆማ ነው። ቴንኪው በጣም
እኛም አንድ ቪዲዮ ሰርተናል ሞርሞኖች ላይ ዩቲዩባችን ላይ አለ። ከቴዲ ሾው ጋር ቪዲዮ ሰርተንበታል። ሞርሞኖች ምንድነው የሚያምኑት የሚለው ያው የሐሰት ትምህርቱ ብዙ ነው። በየጊዜው በጣም ብዙ ነው የሐሰት ትምህርቱ። እኔ የሚያናድደኝ የሐሰት ትምህርት መብዛቱ አይደለም። እንደዚህ የሐሰት ትምህርት ከሚያስተምሩ ጋር አንድ ላይ መቆጠሬና ከነሱ ጋር ክርስቲያን መባሌ ነው የሚያናድደኝ እንጂ ያው ባይሆኑም እነሱ ግን ሌላ ሰው እንደዛ ነው የሚያስበው። አንድ ላይ ወንጌል አማኞች ተብለን ነው የምንቆጠረውና ግን አይደሉም። የወንጌል አማኝ ትምህርት አይደለም የሚያዙት፣ ግን ውጭ ላይ ለሚያይ ሰው እንደዛ ነው የሚመስለው። እሱ ብቻ ነው የሚያናደኝ የሚደብረኝ ነገር ማለት ነው። ሰሞኑን ራሱ ሞርሞኖችን በእንትን ደረጃ አሜሪካን ክርስቲያን ከሚለው እንትን ነጥለዋቸዋል መሰለኝ። እንደዚህ አይነት ዜና ሰምቻለሁ። ይሻላቸዋል። ሙሉ ለሙሉ እንደዚህ አይነት ዜና ተሰራጭቷል። ምንም ክርስትናን የሚያሳይ ከባይብል ጀምሮ ማለት ነው። የነሱ ባይብል እና የኛ ባይብል አንድ አይነት አይደለም። አንድ አይነት ከባይብሉ ጀምሮ ማለት ነው። አስተምሮታቸው በስላሴ እናምናለን ይላሉ፣ ግን የነሱ አብና ወልድ ሰው ናቸው። ያው ወልድ ሰው ነው። ኦኬ እሺ፣ አብም ለነሱ ሰው ነው። ስጋና አጥንት አለው ብሎ ነው የሚያምኑትና መንፈስም ቅድም እስማኤል እንደተናገረው መንፈስም ጾታ አለው ብሎ ያምናሉ። እና ክርስቲያኖች አይደሉም። ሊሰመርበት ያስፈልጋልና ሞርሞን ሳይሆን እነሱ ቸርች እነሱ ያው በኮቴሽን ያዙልኝ እነሱ ጋራ ሳይገባ ግን እዚህ ሆኖ የሞርሞን አስተሳሰብ የያዘም ሰውዬ እሱም ክርስቲያን አይደለም። በነገራችን ላይ ይሄ ማጆሪቲውን አይወክልም። ባለፈው ሳሳያችሁ ነበር የካውንስሉ ምንድነው የሚያምነው የኢትዮጵያ ወንጌል አማኞች ምንድነው የሚያምኑት? በካውንስሉ የእምነት አቋሙን አስቀምጧል ዌብሳይቱ ላይ በቃ። ስለዚህ ያን የካውንስሉ የእምነት አቋም ላይ ጥያቄ ያለበት ሰው ወይም ይሄን አላምንም የሚል ሰው በቃ የወንጌል አማኝ አይደለም ማለት ነው። በቃ በጣም እኮ ግልጽ ነው አይደል? በጣም ግልጽ ነው። እዛ ጋራ ስላሴን በተመለከተ ስጋዌን በተመለከተ መጽሐፍ ቅዱስን በተመለከተ መንፈስ ቅዱስን በተመለከተ መዳንን በተመለከተ ምንድነው የሚያምኑት የሚለውን የእምነት አቋም ተቀምጧል። ዌብሳይት ላይ ገብታችሁ ማየት ትችላላችሁ። የካውንስሉን ዌብሳይት ማለት ነው። ስለዚህ አሁን እነዚህ ሰዎች እዛ ላይ የተቀመጠውን ነገር አያምኑም። ሰውን በተመለከተ ራሱ ተቀምጧል። ዌብሳይቱ ላይ ሄዳችሁ ብታዩት ካውንስሉ ያስቀመጠው ዌብሳይት ላይ ማለት ነው። ስለዚህ አሁን እነዚህ ሰዎች ከሚያምኑት ተቃራኒ ነው ዌብሳይቱ ላይ ያለው። ስለዚህ በዛ ዌብሳይት ላይ ያለውን የእምነት አቋም የማይቀበል ሰው ከኛ ጋር በአንድነት መቆጠር የለበትም። እኛም ይሄን ነገር ማሳወቅ አለብን ማለት ነው፣ ከኛ ጋር አንድ እንዳልሆኑ። ስለዚህ በተለይ እዚህ ውስጥ ያላችሁ ክርስቲያኖች የወንጌል አማኞች የምትገቡበትን ቤት በቃ በደንብ እንትን መሆን አለባችሁ፣ ኮንሺየስ መሆን አለባችሁና ካገባችሁም ደግሞ እምነታችሁን ተናገሩ። ይሄ ትምህርት የኛ ትምህርት አይደለም፣ ሐሰት ነው የምታስተምሩት፣ ራሳችሁን ቻሉ ማለት አስፈላጊ ነገር ነው። ለሁሉም አሜን አይባልም። በቃ ትምህርቱን መመርመር ያስፈልጋል። አንዳንድ ነገሮች ላይ ኦፍ ኮርስ ዲፈረንስ ሊኖር ይችላል፣ ልዩነት ሊኖር ይችላል፣ የእይታ ሊኖር ይችላል። ግን መሰረታዊ የሚባለው ትምህርት ላይ ግን እንደዚህ የሚባል ነገር የለም። አሁን ለምሳሌ አንድ ሰው መጥቶ እኔ በቃ መጽሐፍ ቅዱስን እኮ አልቀበልም ማለት አንዳንዱን ሐሳብ አልቀበልም መጽሐፍ ቅዱስ ያው ለምሳሌ ማቴዎስ አይመቸኝም እኔ ግን የወንጌል አማኝ ነኝ ቢል ይሆናል? አይሆንም እኮ። ማቴዎስ ካልተመቸ በቃ ቻው አንመቻችም። ስለዚህ ስላሴ ላይም ምንድነው የምናምነው? እኛ አብ ወልድ መንፈስ ቅዱስ ብለን ነው የምናምነው እንጂ ሶስት አባት ብለን አናምንም። ሶስት አባት ነው ስላሴ ካለ አንድ ሰው አውቶማቲካሊ ሪጀክት አደርገዋለሁ ማለት ነው። አውቶማቲካሊ እኛን አይወክልም በቃ ገባችሁ? ስለዚህ እንደ ወንጌል አማኝም
እንደ ታድሶም በአብ ወልድ መንፈስ ቅዱስ ነው የሚታመነው። በሶስት አባት በሚባሉ አይታመንም። ጎግል ላይ እኮ አለ፣ ጻፉት። ጎግል ላይ አለ። ላሳያችሁ። እሺ ቆይ ልጻፈውና እንዴ ላሳያችሁ። ይጠቅማል ብዬ አስባለሁ። እሺ እሺ ነው ታያችኋል አይደል? የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ይላል። ይሄ ነው ሳይቱ። ገብታችሁ ጉግል ላይም በጽፉ ያወጣላችኋል። በጣም ቀላል ነገር ነው። ይሄንን በጽፉት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ብትሉት ይሄን ያወጣል። በእንግሊዝኛና በአማርኛ አለ። በሁለቱ ቋንቋ ነው ያየሁት። ሌላ ቋንቋ ካለ እርግጠኛ አይደለሁም፣ ግን በአማርኛና በእንግሊዝኛ ተጽፏል። እዚህ ጋራ ዶክትሪን ቲዮሎጂ የሚል አለ፣ ወይም እምነት የሚል አለ። እሱን ስትነኩት ምንድነው የኢትዮጵያ ወንጌል አማኞች ካውንስል ምንድነው የሚያምነው? አንድ ሰው ፍቃድ ሲያወጣ ከዚህ ይህንን የእምነት አቋም አምኖበት ተቀብሎ ነው የሚያወጣው። ምንድነው ማምነው የሚለውን ነገር እዚህ ላይ በተቀመጠው መንገድ ነው የሚያምነው። አይና አላምን የሚል ከሆነ ቻው አዲዮስ ከኛ ጋር እንዳይደለ ማለት ነው። የእምነት ምን ይላል? የእምነት አምድ ይላል። የእምነት አማድ ይላል። የእምነት አማድ የሚለው ላይ ደግሞ ስትነኩት እዚህ ጋር እንደምታዩት ምን ይላል? ሶላ ስክሪፕቹራ፣ ሶላ ግራሺያ፣ ሶሉስ ክሪስቶስ ምናምን የሚል አለ። ከዛ በኋላ አምድ አንድ ምንድነው? መጽሐፍ ቅዱስ ቃለ እግዚአብሔር ይላል። እኛውን የፈለግነው ምንድነው? እዚህ ጋር እንደምታዩት እግዚአብሔር አሃዱ ወስሉስ አምላክ ይላል። ኦኬ ይሄው እግዚአብሔር አሃዱ ወስሉስ አምላክ ይላል። ርዕሱ ይሄ ነው። እዚህ ጋር እንዴት ነው የሚያምኑት ስላሴን በተመለከተ ምንድነው የተቀመጠው የሚለውን ደግሞ ላሳያችሁ። ካውንስሉ በሶስት አካላት ፐርሰንስ በቅንፍ ፐርሰንስ፣ ምክንያቱም አካል የሚለው ግራ ስለሚያጋባ ያው ኦርቶዶክስ ቤተክርስቲያን እንደሳተችው ማለት ነው። ኦርቶዶክስ አካልን ገላ አድርጓለች፣ አይን፣ ጆሮ፣ አፍንጫ አድርጓለች እና እንደዚህ አይነት ግራ እንዳይጋባ ሰው በቅንፍ እናደረጉት ፐርሰን አሉት። ቦዲ ያላሉትም ፐርሰንስ አሉት። በጣም አሪፍ አድርጎን ያስቀመጡት። በሚኖር አንድ አምላክ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ያምናል። መጽሐፍ ቅዱስ መሰረቱ በሆነው ርቱ ክርስትና የሚስጥረ ሥላሴ አስተምሮት መሰረት እግዚአብሔር አንድ ነው። ከዘላለም ጀምሮ ተመልከቱ፣ ከዘላለም ጀምሮ አብ ወልድና መንፈስ ቅዱስ ተብሎ በሚጠሩ ሶስት አካላት ይኖራል። ስለዚህ አብ ወልድና መንፈስ ቅዱስ ነው ከዘላለም ዘመናት በፊት። አሁን እነሱ ምንድነው የሚሉት? አብ 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 ነው የሚሉት እነሱ። ሶስት አባት አለ ነው የሚሉት እንጂ ከዘላለም ዘመናት በፊት አብ ወልድ መንፈስ ቅዱስ የሚባል ነገር የለም ይሉናል። በቃ እንደዚህ ካሉ በቃ ከኛ ጋር አንድ አይደሉም ማለት ነው። አንድ አይደሉም፣ ከተሐድሶም ጋራም አንድ አይደሉም። አቱም እኛም አብ ወልድ መንፈስ ቅዱስ ብለን ነው የምናምነው። ስለዚህ ገዢ የሆነ ሐሳብ ነው እዚህ የተቀመጠው። አብ ወልድ መንፈስ ቅዱስ ተብሎ በሚጠሩ ሶስት አካላት ይኖራል። እያንዳንዱ የሥላሴ አካል ምንድነው? ፍጹም አምላክ ነው። እግዚአብሔር በሶስት አካላት ይኖራል ስንል ሶስት አማልክት ወይም መለኮቶች አሉ ማለት አይደለም። ሶስት የሚለው ቃል ግብርን፣
አካልን የሚያመለክት ሲሆን አንድ የሚለው ቃል ደግሞ ባህሪን፣ መለኮትን፣ ህልውናን ያመለክታል። ስለዚህ ካውንስሉ በአሐዱ ወስሉስ አምላክ በስላሴ ያምናል። ያው እግዚአብሔር አብ፣ እግዚአብሔር ወልድ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ይልና ካውንስሉ ጌታችን ኢየሱስ ክርስቶስ የእግዚአብሔር አብ አንድያ ልጅ፣ አንድያ ማለት ብቸኛ ማለት ነው። በቃ አንድያ ልጅ ካውንስሉ የሚያምነው ኢየሱስ አሁንም አንድያ ልጅ ነው ብሎ ነው የሚያምነው። አይ ኢየሱስ ከሞት ከተነሳ በኋላ አንድያ ልጅ አይደለም ካልክ አናቀም፣ ወዳጅ አንተዋወቅ። አንድያ ልጅ ከአብ ጋራ ለዘላለም የሚኖር አምላክ ዓለም በእርሱ በኩል የተፈጠረ በመንፈስ ቅዱስ አማካኝነት በስጋ ከድንግል ማርያም የተወለደ እያለ ያው በቃ ከዛው ላይ ያለውን ነገር ያስቀምጣል ማለት ነው። ስለ እግዚአብሔር መንፈስ ቅዱስም እንደዚህ አድርገው ያስቀምጣሉ። ስለ እግዚአብሔር መንፈስ ቅዱስም ይቀመጣል። ያው ዋናው የተነሳ ነው ስለ ወልድ ስለሆነ እሱን በተመለከተ እንደዚህ አድርገው ያስቀምጣል ማለት ነው። ከዛ ሰውንስ በተመለከተ 3 የሰው ማንነት ሁኔታ ካውንስሉ ሰው በእግዚአብሔር አምሳል መፈጠሩን በኃጢአት መውደቁና በዚህ ምክንያት የእግዚአብሔር ቁጣና ፍርድ ያለበት በደለኛ መሆኑን ያምናል። ካውንስሉ ሰው በእግዚአብሔር አምሳል በመፈጠሩ አምላክ በሉዓላዊነት በሚያስተዳድረው ፍጥረት ውስጥ ምድርን የመጠበቅና የማልማት አደራና ኃላፊነት የተቀበለ ምንድነው? ክቡር ፍጡር እንደሆነ ሰው በፍጥረቱ በእውቀቱና በችሎታው ውስን የሆነ መለኮትነት የሌለው መጽሐፍ እንደሚል ከእግዚአብሔር ሕይወትና ስንፋስን የተቀበለ የሚኖር በእግዚአብሔር ላይ ተደጋፊ ፍጡር እንደሆነ ይሄ ነው የሚያምነው ካውንስሉ እንጂ ሰው ከአብ ጋራ አንድ ነኝ የሚል እምነት አቋም የለውም። ስለዚህ ከአብ ጋራ አንድ ነኝ የሚል ሰው ካለ ይሄ እንግዲህ አይወክልም ማለት ነው። እኛን አይወክልምና ጠይቁ። ካሁን በኋላ እነሱ ቤት ከገባችሁ እንደዚህ ነው ምናምን ብሎ ሲያስተምሩ እናንተ ከየት ናችሁ ባሏቸው ራሳቸውን ችለው ይችላሉ። መብት አለ። ማንም ሰው የፈለገውን የማመን የማስተማር ሙሉ መብት አለ። አሁን ትልቁ ችግር በስመ ወንጌል አማኝ ስለሚንቀሳቀሱ እነሱም ብዙ ሰውን እየሸወዱ ነው። ስለዚህ እኔ እዛ በደንብ ግልጽ አድርጌ ተናግሬያለሁ። ስንወያይ እዛ የነበርንበት ቤት ላይ ሁለት አንድ አይነት እምነት ኑሮን የተለያየ ቪ ኑሮን እያወራን አልነበረም ብያለሁ። የተለያየ እምነት ያለን ሰዎች ነን፣ አንገናኝም። ሰማይና ምድር እንደሚራራቅ እንደውም ከዛ የበለጠ ነው የምንራራቀው። በኢትዮጵያዊነት ወንድሞቼ ናቸው፣ በጌታ ግን ወንድሞቼ አይደሉም። በኢትዮጵያዊነት ወንድሞቼ ናቸው፣ በአዳም እንገናኛለን፣ ግን በጌታ ግን ወንድሞቼ አይደሉም። ይሄ ምን ማለት ነው? የዳኑ ክርስቲያኖች ናቸው ብዬ አላምንም። እነሱ መቀየን ረገጥ አድርጌ ነው የምነግራቸው። ለዛ ብዬ አላምንም። ምክንያቱም ከተባለ ያው አምድ ከተባሉት የእምነት አቋም ውስጥ ቢያንስ ሁለቱን አይቀበሉም። ይሄ መሰረታዊ እምነት ነው። ሁለቱን አይቀበሉም፣ ሪጀክት አድርጓል። እንደዚህ አናምንም ብለዋል። እንደዚህ ካላመኑ በቃ አንድ እምነት አይደለንም። እሱ መታወቅ አለበት። እሺ ቤኪ ያገኘው እንዴ? አዎ፣ ግን ያንተ አይደለም፣ የኮኪ ቤት አይደለም፣ ሌላውን ነው ያገኘሁት። ኦኬ፣ ሌላም አለ እንደዛ ጾታ አለው ያለ? ኧረ ብዙ አለ። ሜላ አንተ አላወቅም። ቀን ቀን ቤት ተከፍቶ የሚወራው ነገር በጣም ከባድ ነው። በቃ ልማ ሳምንት ውልበታል ካሁን በኋላ ዳኒ። እንደውም ክርስቶስ መስዋዕትን ተቀባይ አይደለም የሚሉትም አሉ። ወይ መንፈስ ጾታ አለው የሚለው ያው ትንሽ ላሰማው እስቲ። እግዚአብሔር የተናገረው ነገር አዎ ነው ለኔ። አንተ ጾታን ተቀባለው ብለህ ነው የምትለው። መጽሐፉን እናርመዋለን። መጽሐፉ ግን ለኔ ያለኝ ወንድና ሴት አድርጎ ፈጠራቸው፣ ከዛ ብዙ ፍሬያማ ሁኑ ብሎ እግዚአብሔር ተናገራቸው። አሁን የእግዚአብሔር ቃል ነው ወይ እናርመው? ለመንፈስ ጾታ አለው ነው እያልከው ሙልዬ ገብቶኛል። ለመንፈስ ጾታ አለው ነው እያልከው ያለው
መጽሐፉ ነው ያለው አይደል? አይ መጽሐፉማ የተፈጠሩት መንፈስ ነው እኮ አላለም። እዚህ ጋር አሁን መንፈስ ነው መጀመሪያ የተፈጠረው። ኦኬ አልተፈጠረም። ኋላ ስጋ ተፈጠረ። አልተፈጠረም። መንፈስ ነው የተፈጠረው አላለም ብሏል። እንዴሽ መንፈስ ከፈጠረ እሺ። አይ እግዚአብሔር ማን ነው? በመልካችን እንደ አምሳላችን ብሎ ሲል እግዚአብሔር ማን ነው? መንፈስ አይደለም ነው ወይስ አካል ነው ያለው? አይደል? ምን እሱን እኔ አስረዳለሁ። እሱን ዳሪያስ በእግዚአብሔር መልክና ምሳሌ ማለት ምን ማለት ነው የሚለው ነገር እሱን አስረዳለሁ። ምን ማለት ነው የሚለው ነገር ማለት በእግዚአብሔር መልክና ምሳሌ ማለት ልክ እንደ እግዚአብሔር የሆነ ስፒሪት የሆነ ቢንግን ፈጠረ ለማለት አይደለም። ምን ማለት ነው የእግዚአብሔር መልክና ምሳሌ የተባለው? ኢቭን መልክና ምሳሌ ኢሜጅ ኤንድ ላይክነስ ኦፍ ጋድ ማለት በራሱ ምንድነው? ኢሜጅ ምንድነው? ላይክነስ ምንድነው የሚለውንም እሱን ማየት እንችላለን። ችግር የለውም። እኔ አብራር አለኮ ነው ሜላይ ኦኬ እሺ። ተባስቷል ነው የምትለኝ? ተባስቷሉ። ደምሮ ተደማምሮ ነው የመጡት እነዚህ ሰዎች። ኃይሉ ዮሐንስ በውስጥ ለውስጥ በጣም ሰውን ገንብቷል። ይሄ በጣም ከባድ ነው። እሺ ኧረ ምንም ከባድ አይደለም። ምንም እዚህ ግባ የሚባል ትምህርት አይደለም። ምንም ህይወት የሌለው ትምህርት ነው። እጅና እግር የሌለው ትምህርት። አንድ ቀን ይበቃናል ለማፍረስ። ሰው ስላላወቀ ኮንሸንስ ስላልሆነ ነው እንደዚህ የሆነው እንጂ ሰው አሁን ኮንሸንስ የሆነ ስለሆነ ነቃ ያለ ስለሆነ ምንም በአንድ ቀን እናፈርሰዋለን። እሺ እስማኤል ምን ሀሳብ አለ? አው ሜሎስችን ብዬ ለመሄድ ስለፈለኩ ነው። ድጋሚ ትነጋገራላችሁ ብዬ ተስፋ አደርጋለሁ። ሳየው ቪዲዮ ላይ ስትሞግት የነበረው አንድ ሀሳብ ምን ነበረ? አዳፕት እንደተደረገ ወይ ደግሞ እኛ ከእሷ ፎከስ አድርጋ ስትናገር የነበረው አንድ ነን፣ አንድ አይነት ነን ወደሚለው ሀሳብ እየሄደች ነበርና አንዱም ይሄ የሄዱበት ያለው መንገድ የሚያመላክተው ምን ይላል መሰለ? እንደ ፕሪሞርታል ላይፍ ይላል። ዊ አር ሲብሊንግስ ይላል። ወንድምና ወንድማማቾች ወይ እህትማማቾች ነን ነው የሚለው ከክርስቶስ ጋር አካሄዳቸው ማለት ነው። አንድነታቸውን ወይ ደግሞ አንድ አይነት ነገር ሼር እንደሚያደርጉ እየሄዱበት ያለው አመለካከት ጠለቅ ብለህ ስታየው ያ ነው የእሱን መወለድ ወይ ደግሞ የእሱ ልጅነት ከኛ ልጅነት ጋር ኦልሞስት እኩል እንደሆነ ነበር ስትረስ እያደረገች ስትናገር የነበረው አንተም ስትቋቋም የነበረው ሀሳብ እና የኛ መንፈስ እንዲሁም የክርስቶስ መንፈስ ወይ ደግሞ በምድር ላይ ያለው የሰው ልጆች ሁሉ መንፈስ እነሱ እንደሚናገሩ ሴትና ወንድ ሆኖ የተፈጠረው ያ መንፈስ ከስጋ በፊት በአንድ አይነት መንገድ ነው የተወለድ ነው ብሎ ነው የሚያስቡት። እሱም ከሄቨንሊ ማዘር እና ከሄቨንሊ ፋዘር በሚለው ማለት ነው። አስቀድመን የነበርን ኤግዚስት የምናደርግ ኢንቴሊጀንት የሆንን መንፈሶች ነበርን ነው እና አይ ቲንክ ይመስለኛልም የኛ ልጅነት አንድ ነው ብላ ያመነችበትም አካሄድ ወደ ስር ጠለቅ ብለ ስታየው ከክርስቶስ ጋር ክርስቶስ ለየት የሚያደርገው የኛን በምድር ላይ መጣበት ከድንግል መወለዱ እንጂ የስጋው በስጋ መምጣቱ ብቻ ሳይሆን በመንፈስም ወንድማችን እንደሆነ ነው። አብረን የተወለድን የመሱ የመጀመሪያ የተወለደ የቀረነው ደግሞ ከሱ ቀጥሎ እንደተወለድን ነው የሚያምኑት እነዚህ ሰዎች እና አይ ዶንት ኖ ወደዚህ ሐሳብ ይዛቸው ብትሄድና ይሄን ብትጠይቃቸው ኤግዛክትሊ የት እንደቆሙና ከምን ተነስተው ወይ ደግሞ ዶክትሪናቸው ከምን ላይ ተነስተው እንደሚያወሩ ግልጽ ያደርጉልናል ብዬ ተስፋ አደርጋለሁኝ። እግዚአብሔር ይርዳችሁ። ቀላል ነገር አይደለም ይሄንን እንትን ማለት መሟገት ቢካዝ ቃሉን እያወቁ ነው ወደዚህ መስመር እየሄዱ ያሉትና እቺን ሐሳብ በደንብ የዛሃት ብታወራችሁ ደስ ይለኛል። ተባረኩ። እሰማለሁ አይደል? እሺ እስሚ ያው ጥሩ እንትን ነው። አይ ቲንክ እንሄድበታለን በደንብ ብዬ አስባለሁ። ጥቆማ በተለይ
ግልጽ ራሳቸውን ግልጽ ሳያደርጉ ግን ክርስቲያን ነኝ ብለው የሚያምኑ ራሳቸውን በክርስቲያኑ ሰርክል ውስጥ የሚደብቁ የሐሰት ትምህርቶችን ማጋለጥ በትክክል ይኖርብናልና በትክክል ጥቆማ ነው። ሞርመኖች ስጠይቃቸው ኦፍኮርስ ለጆሴፍ ስሚት ተገልጦለታል ብለው አትሊስት ይናገራሉ። እነሱ ገብተዋል፣ የራሳቸው መጽሐፍ አላቸው። እነዚህ ሰዎች ግን ሲጠይቃቸው ስሰማ ደጋግሜ ነው የሰማሁት። ጀስት እመነኝ አይነት ነገር ነው። እመነኝ ሴትና ወንድ መንፈስ ተፈጥሯል በቃ እንጂ ጾታን ሳይገልጽ ቃሉ። እነሱ ግን ታዲያ ማን ነው ይለዋል። እና እነሱ ጋር ነው በርደን ኦፍ ፕሩፍ ያለው። ግን አንድ ነገር ፕሩፍ ሳያደርጉ ወይ ደግሞ ሳያሳዩ ችክ ያሉበት ነገር ይመስለኛል የጆሴፍ ስሚትን መጽሐፍ ላለመጥቀስ እንጂ ኤግዛክትሊ ኤቭሪ አይዲያ ከዛ ይመጣ ነው። እና አይ ቲንክ የሜሎስ ሄዶ ነበር መሰለኝ የኢየሱስ ክርስቶስ ወንድምና እህት ነን ብለው ነው የሚያምኑት እነዚህ አት ዘ ኤንድ ኦፍ ዘ ዴይ ከዓለም በፊት በመንፈስ የተወለድን እሱ ቀድሞ ስለተወለደ፣ የእሱን ደግሞ ሁለተኛው ላይ ለየት የሚያደርገው ምንድነው? ከድንግል ስለተወለደ። እና እሷ ስትናገር አፏን ሞልታ በጣም እያዘንኩ ነበረ። አንድ አይነት ነን እያለች ከክርስቶስ ጋር ወይ ደግሞ ልጅነታችን መወለዳችን። ሜሎስ ሲናገር የነበረው ደግሞ አዳፕት እንደተደረግን ኦፍኮርስ በጳውሎስ ትምህርት ላይም በደንብ ሲገልጸው ነበር፣ እየጠቀሰ ሲናገር ነበረ። ይሄ ግን ስትሪክትሊ ሞርሞኒዝም እንደዛ ነው የሚናገረው፣ በመንፈስ ከእናት እግዚአብሔር እና ከአባት እግዚአብሔር እንደተወለድ። ኤኒዌይስ ተባረኩ፣ ጠንክሩ። ጀስት በጥያቄ አገስ የሚቆሙበትን ቦታ ቢጠቁሙን ደስ ይለኛል፣ ግራ እንዳያጋቡት ህዝቡን። ቴንኪው፣ ተባረክ። ሌላ ተመለስክ? ወይ ዳኒ ተመልሻለሁ። ቴንኪው በጣም መስመሽ ሰምቻለሁ። ጸጋ ይብዛልን። እሺ አቤኔዘ ሰማለሁ። ለኛ ትሰማል። ኦኬ እሺ ኦኬ ሰማለሁ። ዘፍጥረት እንግዲህ እነሱ ከሌሉኝ ትንሽ እናወራበት መሰለኝ። ዘፍጥረት ምዕራፍ 1 ላይ ያለው መንፈስን ነው የሚያመለክተው ቃሉ የሚለውን በደንብ ማየት እንችላለን። እሺ አቤኔዘ። አቤት። እሺ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? አለን ይመስገን አምላክ። ኦኬ እኔ እግዚአብሔር ይመስገን ደህና ነኝ። እኔ አንድ ሀሳብ ለማንሳት ነበር በዚህ ዙሪያና ማለት አሁን ላይ ሰይጣን ቤተክርስቲያንን ለመበጥበጥ እየተጠቀመበት ያለው ዋነኛ ምክንያት እንደዚህ አይነት የወንጌል አማኝ የወንጌል አማኝ እሺ እና እንደዚህ አይነት እንትኖችን ማለት በኔ ቪው ነው እያወሩ ያለሁትና እንደዚህ አይነት ኢሹዎችን ወደ ቤተክርስቲያን በጣም አስርጾ በማስገባት የቤተክርስቲያንን የመንፈስ አንድነታችንን ለመበጣጠስ በጣም እየሞከረ ያለ ይመስለኛል እንደኔ እይታና ሐዋርያው ጳውሎስ በጣም በመንፈሳዊ እንትኑ በጣም ብዙ መልስ ሊሰጣቸው የሚገባው ነገሮች እያሉ ነገር ግን ብዙ ነገሮችን ለማድረግ ሲሞክር ነበር በብዙ ቦታዎች ላይ። ለምሳሌ እኔ አገሌ ነኝ ምናምን የሚሉ ኢሹዎች ሲነሱ ቀለል አድርጎ እኔ አይተከልኩ አገሌ አጠጣ ምናምን ሊያከራክራቸው ይገባ ምናምን አይነት ነገሮችን እንዲሁም ደግሞ በቆላሲያስ ላይ ቀን ራሱ ይሄ ቀን የተቀደሰ ነው ብሎ ሳምባዲ ካሰበ
ያክብር ያኛው። ይሄ ማለት እንግዲህ እኛ አሁን ከፕሮቴስታንት እምነት ወይም ከወንጌል አማኞች እምነት ወጣ አድርገን የምናስባቸው የአድቬንቲስት የሰባተኛ ቀን አመለካከት ነው። ይሄ ቀን የተቀደሰ ነው የሚለው ማለት ነው። ነገር ግን ሐዋርያው ጳውሎስ እነሱን ራሱ ሪጀክት ላለማድረግ ኖርማል ነው በቃ ስለዚህ ተቀበሏቸው። በዚህ ይሄ አይደለም የእግዚአብሔር መንግስት የእንጀራ ቀን ማክበር ምናምን ሳይሆን የእግዚአብሔር መንግስት ፍቅር ነው፣ መዋደድ ነው እና እርስ በርስ ተቀባበሉ በማለት ነገሮችንና የመንፈስን አንድነት እንዳይላላ ለማድረግ በጣም ጥረቶችን ሲያደርግ ነበር ሐዋርያው ጳውሎስና ከዛም በብዙ ነገሮች ነው በጾምም ዙሪያ ብዙ ያወራቸው ነገሮች አሉና ኦኬ እንደዚህ አይነት የሐሰት ትምህርቶች እንትንን ሊጎዱ ይችላሉ። ግን ከምንም በላይ ግን ለአንድነታችን ለመንፈስ አንድነታችን ቅድሚያ ሰጥተን ሙሉ በሙሉ አንድ ሰው ሙሉ በሙሉ እንትን ሊሆን አይችልም፣ ሮንግ ሊሆን አይችልም። የሆኑ ነገሮች ያገናኙናል መቼም በክርስቶስ ካመንንና አሁን ላይ ግን በዚህ በወንጌል አማኞች ላይ የሚሆን በእነሱ ላይ ምን መለከታለው እልህ የመጋባትና ከዛ አሁንማ ብሎክ ወደ መደራረጉላ ተገብቷልና ይሄ ነገር ለዚህ ለአንድ ለሆነችው በክርስቶስ አካል ስር ላለችው ቤተክርስቲያን ጠቃሚ ነው ብዬ በግሌ እኔ አላምንምና ስለዚህ እንትን መለየት አለብን። ሐሳብ እኮ የመንፈስ አንድነት የምንጠብቀው የትምህርት አንድነት ሲኖር ነው። ያ ግን ብዙም ርቀት አለን ብለን ታምናለህ? አዎ ከነዚህ ሰዎች ጋር ኦኬ በደንብ ቅድም እኮ ሜቢ አልነበርክ ይሆናል እንጂ እንደ ወንጌል አማኝ ያለው መሰረታዊ እምነት ምንድነው የሚለውን ሳሳይ ነበር። አዋይ እሱ ወንጌል አማኝ ልክ እኮ ነው፣ ግን ማመን ያለበት ነገር ተቀምጧል። ስለዚህ አንድ ሰው ከዛ ውጪ የምንመልስበት መንገድ ታዲያ በፍቅር መሆን የለበትም ብለን እናምናለን። ማለት አሁን በእልህ ብዙም እነሱ የሚከተሏቸው አሁን ለምሳሌ ኃይለ ዮሐንስ ወደ ላይፍ ሲገባ ከ300ም ከ400ም በላይ ሰዎች ይከተሉታል። እዚህም እንደዛው አለ። ይሄ ነገር ብዙዎችን በእልህ ከጌታ ቤት አያርቅም ወይ የሚለው ነው የኔ ጥያቄ እንጂ ምን ነው እልህ። አሁን እልህ ስትለን እንዲገባኝ አስረዳኝ። አሁን ምን ለማለት ነው? አሁን ምን አይነት ነው እልህ ስትለኝ ምን አድርገን ነው? ኦኬ አሁን ሌላ ለምሳሌ የእስልምና እምነት ተከታዮችን ወይም ደግሞ የኦርቶዶክስ እምነት ተከታዮችን እንትናችን ዶክትሪናችንም አንዳንድ ነገሮቻችን ይለያያሉ። የኛ ግን አሁን ዶክትሪናችን መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ዙሪያ ነው እያወራን ያለ ነው። ባለፈው ያንተና የነብዩ ይመስለኛል ያለች የሱንም እንትን የሰማው ነበርና እዛው መጽሐፍ ቅዱስ ዙሪያ ነው እያወራችሁ የነበራችሁትና ኦኬ ክርስቶስ ግን ሁለታችሁም እንድድኑለት ነው የሚፈልገው። ለሁለታችሁም ነው የሞተው። ስለዚህ እንደዚህ አይነት ነገሮች በጣም በብልሃትና በጥበብ ቢኬድባቸው አሁን ኦልሬዲ እነሱንም ምንድነው አሁን ለምሳሌ ዳይሬክትሊ እንደዚህ ናችሁ ሐሰተኛ እንትን ናችሁ እንደዚህ ናችሁ ብሎ እነሱንም ስሜታዊ ማድረግ ከዛ እዚህም ያለው ግን ደግሞ ለነርሱ ያለውን አመለካከት ኮምፕሊትሊ እንትን እንዲያረካ ማድረግ ይልቅ ጥሪዎቻችንንም እኮ እንዲቀበሉልን በፍቅር ትምርቱ በፍቅር ያዙ አይደል የሚለው የእግዚአብሔር ቃል። እውነትን በፍቅር እንይዛለን። ሐሰትን የሚያስተምር ሰው ሐሰተኛ ይባላል። በቃ ታዲያ የሚባል ከሆነ ሐሰትን ሲያስተምር አገኘ ነው ሐሰተኛ ነው። ኃይለ ዮሐንስ ለተወገዘ ታውቃለህ? ያ ኃይለ ዮሐንስ ተወግዟል። ነገር ግን እኔ የሱንም ትምህርቶችን በደንብ ስለተወገዘ በቃ ኃይለ ዮሐንስ ተወግዟል። በቀጥታ ኃይለ ዮሐንስ የተወገዘ ሰው ነው። ስለዚህ የተወገዘ ነው። ከቤተክርስቲያን ህብረት ውስጥ እውቅና የሌለው ሰው ነው፣ የተወገዘ ሰው ነው። ስለዚህ እኔ የተወገዘን ሰው የሐሰት አስተማሪ ነው እንላለን ማለት ነው። ምክንያቱም ተወግዟል። ከሱ ስር ያሉትስ እንትኖች ገና ያሳስቡንም ነፍሳት እኮ እነዚህ ነፍሳት እኮ እንዲመለሱ ትምህርት እያስተማርን ያለ ነው። ኑና እንነጋገር እንወያይ እያልን ያለ ነው። በነገራችን ላይ በዚህ ጊዜ የሃይማኖት ሱሰኝነት ወይም ደግሞ
የሃይማኖት በሽታ እንዳለ ታውቃለህ። ማለት የሰው ልጅ ላለበት ሃይማኖት እውነቱን ተረድቶ ያንን ሃይማኖት ከመከተል ይልቅ በቃ በጭፍንነት ምሳሌ ነው የጩፋ ጋር የሚሄዱ ሰዎች የጩፋ የሚለውን በሙሉ ከማገናዘብ ይልቅ አሜን የማለት ነገር አለ። ሌሎቹም ጋር የሚሄዱት ስተት እንደሆነ እያወቁ ራሱ ማለት ነው። ይሄ ምንድነው? በሃይማኖት ውስጥ ሱሰኛ መሆን ነው። ስለዚህ እነዚህ ሰዎች የዚህን ሰውዬ ትምህርት በተደጋጋሚ መስማታቸው ምናልባት ለሰውየውም ለትምህርቱም አዲክትድ ሆነው ሊሆን ይችላል። ስለዚህ ምንም ብትላቸው በዛ ሰዓት ላይ አንተን እንደ ጠላት እሱን ደግሞ እንደ ትክክለኛ አስተማሪ ሊመለከቱ ይችላሉ። ስለዚህ እነዚህ ሰዎች ላይ ያለን አግባብ ለነፍሳቱ ስንል ምን መሰለህ የመጀመሪያው ችግር አሁን ይሄ ሰው ተወግዟል። የተወገዘ ሰው ጋር ሂጄ በቃ እማራለሁ የሱን ትምህርት እቀበላለሁ ሰው ካለ መብቱ ነው። ምንም ማድረግ አይቻልም። መብት ያለው ሰው ነው። ማንንም እኛ አስረን አናስቀምጥም። ሰው መሄድ ይችላል። ግን ቤተክርስቲያን እንዳለባት ኃላፊነት ይህን ሰው አውግዘዋለች። በቃ አላቆም ብላለች። እሱን ትምህርት አይወክለኝም ብላለች። እንደዚህ በተባለበት ሁኔታ ሰዎች ሂዶ ከሱ እንማራለን የሱን ትምህርት እንቀበላለን ካሉ መቼም እያንዳንዱ ሰው አናስርምኛ። ስለዚህ የኃይሉ ዮሐንስ ትምህርት የተወገዘ ትምህርት የስተት አስተማሪ የትክክለኛውን የክርስትናን ትምህርት የሚወክል አስተምሮ እንዳልሆነ በይፋ ሲነገር ነበር ከበፊትም ጀምሮ ማለት ነው። እኛውን ቲክቶክ ላይ ስናገር ቅርብ ጊዜ ወዲህ ነው እንጂ በፊት ብዙዎቹ ተናግረዋል። ብዙዎቹ የትምህርቱ አደገኝነትን አስረድተዋል። ብዙ ተደርጓል። መጨረሻ ላይ እንግዲህ ልክ አይደለም ተብሎ ተወግዟል ማለት ነው። ዲቤት ራሱ አድርጓል አይደል? ታስታውሱ ሰዎች ምን ኤልሻዳይ ቲቪ ላይ እሱና ፓስተር ተሾመ ከጳውሎስ ፍቃዱ ጋር እንትን ብለዋል። ከጳውሎስ ፍቃዱ ጋር እንትን ውይይት ሲጠራ እኮ እምቢ አለ። ያው የተወገዘ ትምህርት እንደሆነ አውቆ ነው የሚመክረው። ያ ስለዚህ አሁን ትምህርቱ ላይ ፎከስ እናድርግና ትምህርቱ ላይ ነው። ኦሬዲ የተወገዘ ሰው ነው። ስለሱ ብዙም ማውራት እንኳን አልፈልግም። ሐሳቡ ላይ ኮንሰፕቱ ላይ ፎከስ እናድርግና እኛ እናስተምራለን ማለት ነው። አይ አልፈልግም የሱን ትምህርት ደግሞ እቀበላለሁ የሚል ሰው ካለ እኮ መብቱ ነው። እግዚአብሔር የሰጠውን ነፃነት የሚሉስ ልነፍገው አልችልም፣ በጭራሽ አልችልም። ማንም ሰው እንደዛ የማድረግ መብት የለውም። ግን እኛ ምንድነው ምናደርገው? ትክክለኛውን ትምህርት እናሳያቸዋለን። የሱ ትምህርት የሚያስተምረው ትምህርት ደግሞ አደገኝነቱ ምንን ነገር ሊያፋልስ እንደሚችል እስከምን ደረጃ ስተቱ ሊጎዳ እንደሚችል እናሳያለን ማለት ነው። ያን አሳይተን አይ ያኛው ነው የሚሻለኝ የሚል ሰው ካለ ምንም ማድረግ አንችልም። እንግዲህ መልካም ጉዞ ለማለት ቢከብድ መልካም ስላልሆነ ጉዞ የኛን ኃላፊነት ብቻ ግን እንወጣለን ማለት ነው። በዚህ አይነት መንገድ ተረዱን። እንደዛ ደግሞ ስናደርግ ከፍቅር ጎለን አይደለም። እንደ ሐዋርያው ዮሐንስ እኮ በመልእክቱ ይህን ትምህርት የማያመጣ ሰው ጋር አብራችሁ አትብሉ ብሏል። ሰላም እንዳትበሉ ብሏል። ሰላም እንዳትባባሉ ብሏል። ጳውሎስ ደግሞ አብራችሁ እንዳትበሉ ይላል። ስለዚህ ሰላም እንዳትለው እንኳን ተብያለሁ፣ እንኳን ሌላው ይቀርና። እንግዲህ ሐዋርያው ዮሐንስ እንደዛ ሲል ከፍቅር ጎሎ ነው ወይ? አይደለም፣ ከፍቅር ጎሎ አይደለም። ግን በምን አይነት ደረጃ መጠንቀቅ እንዳለብን ለትምህርት ምን ያህል ሲሪየስ መሆን እንዳለብን ለማስረዳት ነው። እስከዛ ደረጃ ድረስ በመልእክታት ውስጥ ጠንካራ የሆኑ ቃላቶችን የምናገኘው ማለት ነው። ስለዚህ መንፈስ አንድነትን የሚያመጣው የትምህርት አንድነት ነው። ቀደም እንዳልኩት አንዳንድ እይታዎች ሊኖሩ ይችላሉ፣ የሚያለያዩን እይታዎች፣ እሱ ኖርማል ነው። ከዛ ውጭ ግን መሰረታዊ በሚባል ጉዳይ ላይ በተለይ ሥላሴ ላይና ነገረ ክርስቶስ ላይ ግን ስንመጣ ምንም የምንታገሰው ነገር አይደለም እና በግልጽ ፖይንት በፖይንት እንዲህ ነው የምናምነው ተብሎ የተጻፈን የእምነት አንቀጽ ይህንን የእምነት አንቀጽ አልቀበልም አላምንበትም ካለ አንድ ሰው እሱ ከዛ እምነት ውጪ ነው ማለት ነው። ከዛ እምነት ውጪ ነው።
ስለዚህ አሁን ከሞርሞን ጋር እንደማወራው ነው ከነሱ ጋር ማወራው ማለት ነው። ምክንያቱም ሞርሞንም ከዚህ እምነት ውጭ ናቸው። የራሳቸው የእምነት ስርዓት አላቸው፣ የራሳቸው ዶክትሪን አላቸው። ከዚህ ውጭ ናቸው። በጌታ ወንድሞች አይደሉም። ከነሱ ጋር እንደማወራው ከነሱ ጋር ማወራለሁ ማለት ነው። ግን ይሄ መሰረታዊ የሆነውን የእምነት አቋም አንድ ሰው ይዞ አምኖ ግን በአንዳንድ ነገር ላይ ለምሳሌ አንዳንድ ፖይንቶች አሉ አይደል? ከመጨረሻው ዘመን ጋር ተገናኝቶ ንጥቀት ጋር ተገናኝቶ ምናምን ነገሮች እሱን ዲስከስ ልናደርግበት እንችላለን። በቃ እንደ ወንድም ዲስከስ እናደርግበታለን። አለቀ። ግን ስላሴ ላይና ነገረ ክርስቶስ ላይ ግን የሚስት ሰው ጋር ግን ቶለሬት ግን አናደርግም። ትምህርቱን ቶለሬት አናደርገውም። እንወያይ ብዬ ጥሪ አቅርቤለታለሁ፣ ፈቃደኛ አይደለም። 5 ዓመት አልሞላም ብሎኛል እና እንግዲህ 5 ዓመት እስከሚሞላኝ ጠብቄ ጥሪ አደርግለታለሁ። ይሄን ይመስላል። እሺ ዳኒ፣ ሰው ከሌለ እንግዲህ ሌላ ጊዜ ንግባ፣ በዚህ ርዕስ አድርገን ንግባ መሰለኝ። ያ እንችላለን። እኔ ግን በተለይ ቀደም ሲነገር የነበረውን ሀሳብ በፍቅር የሚባለው ነገር አይገባኝም። እውነት ለመናገር ማለት ሰዎች እየሞቱ ኦኬ ከእውነት እየጎደሉ ግንኙነትን እናስቀድም የሚባለው ነገር ተገቢ ነው ብዬ አላምንም። አትሊስት ያ ሰው እሳት ውስጥ እየገባ እንዳለ ካየ ለዛ ሰው ፍቅር ካለ እሳት መሆኑን አለመናገር ጥላቻ ነው ብዬ ነው የማስበው። ኦኬ ጥላቻ ማለት ማንም ሰው የምትወዱት ሰው እሱ ሳያቅ ገደል እየገባ እያያችሁት በፍቅር ላውራ አትሉም አይደል? ፍቅር ማለት ለዛ ሰው እየገባበት ያለው መንገድ ገደል ሊከተው እንደሚችል መናገር ነው። ዛትስ ላቭ ብራዘር። ፍቅር ማለት እሱ ነው። ፍቅር ማለት ተቅለስልሶ ማውራት ማለት አይደለም። ብዙ ሰው ፍቅርን የሚያስበው እንደዛ ነው። ፍቅር ማለት እሱ አይደለም። ያ ሰው ገደል እንደሚገባ እያወቅህ ዝም ካልክ ጥላቻ ነው አንተ ጋር ያለብህ። ስለዚህ ሰዎች የሚሄዱበት ትምህርት ከእግዚአብሔር እንደሚለያቸው ካወቅን ትምህርት ከእግዚአብሔር ይለይሃል ብሎ መናገር ፍቅር ነው ወዳጆች። ይሄ በደንብ መሰመር አለበት። የአዲስ ኪዳን እኮ መጽሐፍቶች ኦልሞስት ሙሉ በሚባል ደረጃ እኮ መልእክታቶች የተጻፉት እኮ የሐሰት ትምህርትን ዲፌንድ ለማድረግ እኮ ነው። ማለት አሁን የሚያስጨንቀን ብዙ ጊዜ ሐሰተኛ ልምምዶች ነው አይደል? ለቤተ ክርስቲያን በጣም ትልቅ ራስ ምታት የሚሆነው ትምህርቶች ናቸው። በዘመናት የሚያየነው እሱ ነው። ኦኬ። ስለዚህ አሁን ከሐሰተኛ ነቢያት ምናምን በበለጠ ሐሰተኛ አስተማሪዎች ናቸው ትኩረት መስጠት ያለበት። አይጎዱም እያልኩኝ አይደለም። እነኛ ግን የነኚህ ጉዳት ዘመን ይሻገራል። በደንብ ነው ዘመን ነው የሚሻገረው እና ማየት አለብን፣ መመልከት አለብን፣ ሲሪየስሊ ማየት አለብን። ፍቅር ነው ይሄ ድራይቭ የሚያደርገን። አንሳደብም፣ ሰዎችን ስሜታዊ አናደርግም። የሆነውን ነገር ግን መናገር መቻል ግን አለብን። ያሉበትን መንገድ ግን በስርዓት ማሳየት ግን አለብን። ፍቅር ማለት እሱ ነው። የምትሄዱበት መንገድ ሞት አለው ብሎ መናገር ፍቅር ነው አይደል እንዴ? ፍቅር ማለት እሱ ነው። ባይዘው ጥበብ ከዚህ በላይ የለም። አቤኔዘር ወንጌልን በጥበብ እንስበክ ማለት ምን ማለት ነው? ኤክስፕሌን ታደርግልኝ ይችላል? ምን ማለት ነው? ጥበብ መስበክ ሜሎስን ዲስተርብ ላለማድረግ ነው ዝም ያልኩትና
የኔ ሀሳብ እንደዛ አይደለም። እኔም እኮ እንደዛ ነው የምረዳው። በእንደዚህ በአንዳንድ ማለት አንዳንድ በጣም ኤክስኪውዝ የሚያስፈልጋቸው ነገሮች እንዳሉ እኔ እረዳለሁ። ግን ምንድን ለምሳሌ የዛችን ቀን ነጥዬ ላንሳና ለምሳሌ ሜሎስ እነሱ ቤት ገባ፣ ዲስከሶች ተጀመሩ። ኦኬ ኃይሉ ወጣ። አሁን እኔ ስለ ኃይሉ አይደለም እያወሩ ያለሁት። ኃይሉ ኦልሬዲ የተወገዘ ሰው ነው ምናምን በዚህ መንገዱ ለብዙ ዓመታት ለ14 ለ15 ዓመታት የሰራ ሰው ነው። ስለዚህ ኦኬ እሱን እንኳን ብንቶ ግን አሁን አዳዲስ ኒው ጄኔሬሽኖች በጣም ያንግ የሆኑ ልጆች ኦልሞስት እሱ ወንጌል ሳይጀምር የተወለዱ ልትላቸው ትችላለህ። ፕላስ ደግሞ አሁን ወደ ጌታ እየመጡ ያሉ ሰዎችም በሱ የጥበብ ትምህርት እየተወሰዱ እያየን ነው። ስለዚህ እነዚህን ወጣቶችስ ዝም ብለን ኦኬ በቃ ልንተዋቸው ነው ወይ? ገብቷል አይደለ? መቼ ተው እኮ ሐሳቤን እንዴት መሰለ? ያው ከዛች ጋር ለምሳሌ ኃይሉ ከወጣ በኋላ ጀስት እንትን ከሌላ ልጅ ጋር ዲስከስ ተጀምሮ ነበረ። ዜን ኤርሚያስ መጣና በእንትን ነው አካሄድ ምናምን ተብሎ ነው የተቋረጠው ማለት ነው ውይይቱ የነበረው። በጣም ብዙ ሰው የተከታተለ አካሄድ ኮኪን ቤት በማለት ትገቢያለሽ ምናምን በሚል ወደ ኤርሚያስ ቤት ነገር እየተወሰደ ምናምን እንደዚህ አይደለም። ገብቷላ? ዋጋ እኮ ማለት ከዚህ ነው የሚጀምረው፣ ከመሰደብ ነው የሚጀምረው፣ ዲስሪስፔክት መሆን ነው የሚጀምረው። ስለዚህ ያንን ሁሉ ነገር ምንድን ነው እያልክ ያለው አልገባኝም። ተቋቁሞ እዛች ጋር ቢያንስ አሳምኖ ከዛ ጊዜ በኋላ ባይዜ ያ ቤት ሙሉ ለሙሉ ተለውጦ የወንጌል አማኝ የተባሉትን ሰዎች ማስወጣት ብሎክ ማድረግ ምናምን ተጀምሯል። አሁን እዛ ቤት ማለት ጠላቶቻችን ማለት ተጀምሯል። ሙሉ እንትን ማለት ነው። ይህ ቀላል አንድ ነፍስ በእግዚአብሔር ዘንድ ትልቅ ዋጋ አለው አይደለም? 200 300 ነፍስ ማለት ነው። አሁን እኔ ስቲል ያልገባኝ ነገር ክሊር አድርግልኝ። ማለት ትምህርቱ ዲፌንድ ማድረጉ ለአበሳጮቻቸው ይላል ብለህ ታስባለህ? አንዱ ለሰው ትምህርቱ አሁን እኮ ህዝቡን እዛ ያሉትን ሰዎች ይሁን የትም ያሉት ሰዎች ትምህርታቸው ሲነካ ሊበሳጩ እኮ ግድ ነው። አዎ፣ ግን ሊማር ደግሞ የተቀመጠ ብዙ ሰው አለ። እሱንማ ቤት ከፍተን እያስተማርን እኮ። አሁን ኒውትራል የሆነ ሰው እዛ ቤት ቁጭ ብሎ ሊማር የተቀመጠ ብዙ ሰው አለ። ኒውትራል የሆነ ሰውማ አይበሳጭማ፣ ትምህርቱ ስላልተነካበት እኮ አይበሳጭም። አዎ፣ ግን እዛ ጋር ዲስተርብ የሆነው ሜን በሆኑ ፐርሰኖች ነው። እዛች ጋር የዛ ጋር ሊማር የተቀመጠው ሰው አንድ ፍሬ ሜን የሆኑ ሰዎች የተበሳጩት ትምህርታቸው ስለተነካባቸው እኮ ነው። ለምሳሌ አልነበርኩም፣ ግን ሜላ በደንብ ሲያወራ እየሰማሁት ነበር። ዛሬ ላይ ቀን ጠዋት ላይ እየሰማሁት ነበር ከዩቲዩብ ላይ ከሜላ ጋርም ስናወራበት ነበር። እና ሜላ በስርዓት ረጋ ብሎ ሚውት ሲደረግ ደግሞም በኮመንት ሲሰደብ ሁሉ ታግሶ ትምህርቱን ቻሌንጅ እያደረገ ነበር። ሶ ፍቅርን ከዚህ በላይ እንዴት ነው ዲፋይን እንደምትለው? ልክ እኮ ነህ ዳንዬ። ግን እንዴት መሰለ አሁን እዛ ጋር አሪፍ ነበረ፣ ሂደቱም አሪፍ ነበረ። አይ ልክ ነህ ግን ካልከኝ ልክ አይደለሁም ማለት ነው አይደለም። ፍሬ ሐሳቡ አሁን እዛ ጋር የተቀመጡ ሰዎች ፍሬ ሐሳቡን ሳይዙ ጀስት እዛ ጋር ኃይሉ የሰጣቸውን ሐሳብ ነው ይዞ የወጡት። ዜን ይሄኛውን አካል እንደ ጠላት መቁጠር ጀመሩ ማለት በምን አወቅ? የኃይሉን ይዘው መውጣታቸውን በምን አወቅ? የሰውን ልብ ኮሜንቶች ምናምን እኮ ማየት ትችላለህ። ነገሮች ገብቷል። ከዛ ጊዜ በኋላ ለምሳሌ ይቅርታ ስም ስለጠቀስኩ ኮኪን ብትጠይቃት ሙሉ በሙሉ የኃይሉ ሰው ሆናለች። እስከዛ ጊዜ ግን ከነ ዮኒ ጋር ምናምን አሁንም እየዋሸ ነው። እሷ ከዛን ቀን ጀምሮ አይደለም የሱ የሆነችው። አዎ፣ ግን ከዛ በፊት ግን ኮኪን በእንደዚህ አይነት ስም ግን አትጠራም ነበር አይደል? አሁን የተገለጠችው መቼ ነው ብለህ ነው እንጂ የምታወራው። በግልጽ የዛኑ ቀን ሲጠይቃት እንደዛ እንደምታምን በአደባባይ ተናግራለች። እሷ ተናግራለች። አዎ፣ እሷ ተናገረች ማለት ያው ቀን ነው ማለት ያው ቀን ጠይቀው ያው ቀን መልሶላት አምናው ነው። እኔ ሰማሁት ነው። ይቅርታ ጀጅ አላደርግም። ስለዚህ አሁን እሷ አንተ የምታወራውን በአደባባይ ላይ ስትናገር የተናገረችው ኦልሬዲ አሁንም እንደሱ አምናለው እያለች ራሷን ዲፋይንድ አድርጋ ነግራናለች አይደል? ሶ እሷ የተናገረችውን ነው እኛን እናምን የምንችለው። ኦኬ፣ እሺ፣ አንተ የምትለኝን በግልጽ አድርጎ ማሳመን አይቻልም ነበር? ምን አልከኝ?
እዛች ጋር ታግሶ ስድቡንም ነቆራውንም ምኑንም ዲስሪስፔክቱን ታግዞ ቢያንስ ኮኪን አሳምኖ መውጣት አይቻልም ነበር? እሱ እኮ ነው የተደረገው እኮ እሱ ስላጣየኝ ነው። ለምሳሌ እሺ ይሄን ትምህርት አላምንበትም ብለሃል አይደል? ታምንበታለህ አንተ? የትኛውን የዮሐንስን? በፍጹም። እሺ አንድ ቀን ሞግታችሁ ታውቃለህ? አይ እኔ በእርግጥ በቅርቡ ነው ወደ ቲክቶክ ዓለምም እንደዚህ የገባሁት። ለእንደዚህ አይነት እንትን አለም፣ ግን ባገኘሁት አጋጣሚ ግን ሞግታቸዋለሁ። አሁንም ቢሆን ከታች እየገባው ሪኩዌስቶቹ ምናምን ልክላቸዋለሁ ልሞግታቸው። አሁን ላይ ብዙም እንድታየው ያክል ነው። አየው አሁን የቀለለህ ምንድን ነው? ሰው ደፍሮ ገብቶ ለመገተውና ትምህርታቸውን እንዲህ እንኳን ህዝቡ እንትናም እንደዚያ ምናል እንዲህ ብሎ እንዲጠይቅ የተደረገው ሜላው ገብቶ ስለመገተ ነው። አየው ስራ ማለት ይሄ ነው። አሁን አንተ እየሰጠ ያለው አስተያየት አትሊስት ይሄንን እንኳን አላደረክም። በኮመንት እየተሰደበ ደጋግሞ ሚውት እየተደረገ ያንን ሁሉ ታግሶ ትምህርታቸውን ያስተማር የተባለውን ሰውዬ ፊት ለፊት መሞገት ሲያቅተው ወርዶ ሲሄድ ሁሉ አድርጓል። ያደረገው ምንድን ነው? እሱ በፍቅር ነው፣ በትዕግስት ነው። ሲሳደብ አልሰማኸው፣ ሲያበሳጫቸው አልሰማህም። ትምህርታቸውን ግን ሲያፈራርስ ነበር። እና የፍቅር ትርጉም ወይ ተበላሽቷል ብራዘር፣ አሊያ ደግሞ በውስጥ አንተ ራሱ የምታምነው የእነሱን ትምህርት ነው ማለት ነው። ለእኔ የሚታየኝ ያላደረግከውን ነገር ነው ለማውራት እየሞከርክ ያለው። የተሻለ የሚሆነው ምንድን ነው? ኑረው። አሁን የምታወራውን ነገር አትሊስት ኑረው። ኦኬ፣ እንደዚህ አይነት ሰዎች ካሉ እስቲ በፍቅር አሳየን። ዲፌንድ ስታረግ ስትሞግት ምናምን አሳየን በፍቅር። እሱ የተሻለ ነው የሚሆነው። ምክንያቱም አሁን እኔ ኦነስት ሆኜ ነው ዛሬ ነው ኢቨን ሙሉ ቪዲዮውን ያየሁት። ጠዋትም ስናወራ ነበር ከሜላ ጋር እና በደንብ ነው ሲበሳጭ አልሰማሁትም። ዳርዣ አይደለም እያወራሁኝ ያለሁት። ሲያስቆጣቸው በጣም በትዕግስት በጣም በትህትና ከዚህ በላይ እኮ የለም ብራዘር። እና አንዳንዴ የምንናገረውን ነገር ማወቅ አለብን ብዬ አስባለሁ። የተሻለ የሚሆነው እድል ካገኘ እነኝን ሀሳቦች የማታምንበት ከሆነ የእውነት ብትሞግት አሪፍ ነው። እሱን ነው የምልህ። በዚህ በላይ ብዙ እዚህ ላይ ሀሳብ ማውራት ያለብን አይመስለኝም። እና ኮመንትን አስተካክለው ለማለት ያክል ነው። ሌላ ሰው ካለ እንቀበላለን። ሌላ ሰው ካለ እንቀበል። ሰው ትምህርቱ ሲነካበት ባይዘው ይበሳጫል። ኦብቪየስ ማለት የተለመደ ነው። የሆነ የገነባው ያዘጋጀው ትምህርቱ ሲፈርስበት ሊበሳጭ ይችላል። ግልጽ ነው። ቴዲ እስቲ ገባ ወዳጅ። ኦርቶዶክስ እኮ ነው። ኦርቶዶክስ ነው። ኃይለ ዮሐንስ እንደግፋል ሆን ብሎ። በነገራችን ላይ አንተ አልነበርክም እንጂ እዛው ላይቭ ላይ ሲደግፏቸው የነበሩት ኦርቶዶክሶች ናቸው። ማለት ትምህርት እኮ ተቀብሎ አይደለም እኛን ለመቃወም የእነሱን ትምህርት ተቀበሉና በዛ ሞመንት እኛን ሲቃወሙ ነበር ማለት ነው። እና ምን ያህል ለእውነት አመፃ እንደወጡ ነው የሚያሳየው። እኔ ብዙ ጊዜ እላለሁ እኔ አሁን ማርያም ታማልዳለች ብል ለምሳሌ አክሊሉ ገብቷን ይሞግተኛል ከታች የሚጽፈው ማለት ነው። ያውም ፈሪ እያለ ነው አስገባኝ። እንዴት ነው ማርያም የምታማልደው? ምን ለማለት ፈልገ ነው ምናምን የሚለኝ ከተናገሩት ጋር ሳይሆን ከተናጋሪው ጋር ነው ያላቸው ችግር። እና እዛ ጋር እነሱን የሚያምኑትን እምነት ነው እንግዲህ ዲፌንስ አደረገ የነበረው ማለት ነው። ግን
ኦልሞስት ሁሉ ማለት በሚቻል ደረጃ እዛ ላይቭ ላይ የነበሩት በቃ ለነሱ ነበር ሲደግፉ የነበሩት። በርቺ ኮኪ ወደፊት በይ ምናምን እንደዚህ አይነት ፕሮቴስታንት አይተናናቅም ጀግና ሲሏት የነበረውና ትዝብት ነው ትርፉ። ያው እውነት በደጋፊ ብዛት አትቆምም። እውነት ብቻዋን ነው የምትቆመው። እውነት ብቻዋን ትቆማለችና ምንም ጌታ ኢየሱስ እሺ ጌታ ኢየሱስ ብቻውን እውነት ነውና እሱን እናገራለን ማለት ነው። እሱን እናገራለን። ስለዚህ ሌላ ጊዜ በቃ በጊዜ እንግባና በዛ ርዕስ ማውራት እንችላለን። በደስታ በደንብ እንገባበታለን። ሀሳቦቹ ምናልባት እንግዲህ ዛሬ እንደውም የሚያገኘነው አሪፍ ሀሳብ ይመስለኛል። ከሞርሞኖች ጋር በተገናኘ ሰብሰብ አድርገን ደቂቀ እምነቶችን ይቻላል አሪፍ አንድ ላይ ብናወራባቸው ጥሩ ነው ያስባለሁ። እናወራባቸዋለን። አስቀድመን ማስታወቂያ እንሰራና እነሱም እንዲመጡ እንዲያወሩን እንደዛ ማድረግ እንችላለን። እሺ ኩሽ እሺ አይ ቲንክ ኔትወርክ ይመስለኛል ወይ ተመልሰህ ግባ ካለ እሺ ሶ እንመለስ መሰለኝ ወደ ሀሳባችን። ኦርቶዶክሶች ከስር ኮመንት እያየን ያለ ነው። ገባ ማለት ትችላላችሁ። ኦርቶዶክስ መልስ አላት ወይ ብለን አንስተን እያወራን እየተነጋገርን ነበር። ፕሊስ ካላችሁ ግቡ በጣም በደስታ። ኦርቶዶክስ መልስማ አላት። እንደው መልሷን በደንብ ይዘናል። ኦርቶዶክስ እንደ አንድ ኦርቶዶክሳዊ መሞገት እንችላለን የምትሉ ሰዎች ካላችሁ አንድ ቁጥር ጻፉልን። መልስ አለን የሚል ኦርቶዶክስ ስላሴን በተመለከተ፣ ጥምቀትን፣ መዳንን በተመለከተ፣ የማርያምን ጉዳይ በተመለከተ መልስ አለን የምትሉ ሰዎች ካላችሁ በደስታ እንቀበላችኋለን። ማውራት መነጋገር እንችላለን። አንድ ቁጥር ጻፉልን። መግባት ትችላላችሁ ወይ ሪኩዌስት ላኩልን። ተስፋዬ ከኮመንት እንደው ገፋ በልና መልስ ካለ ቴዲ መግባት ትችላለህና በጣም ቀላል ነው። አስመርጠን መልስ አለኝ የምትልበትን ርዕስ አስመርጠን በዚህ ጉዳይ ላይ የምትለውን ነገር ማውራት መነጋገር እንችላለን። ማውራት መነጋገር እንችላለን። እሺ ካላችሁ እድል እየሰጠን ያለን ኦርቶዶክሳውያን ካላችሁ መመለስ እንችላለን። አሌክስን አየሁት እንዴ? አሌክስ አለ? አሌክስም ቢኖር ጥሩ ነበር። ማን አሌክስ? አሌክስ ፓስተር አሌክስ ሲገባ አየሁት ነበር ነው እንዴ? ኦኬ እሺ ሌላ ኦርቶዶክሳዊ ካለ እንቀበል። በዚህ ጉዳይ ላይ ኦርቶዶክስ መልስ አላት ብላችሁ የምታምኑ ኦርቶዶክሳውያን ካላችሁ ኦርቶዶክሳውያን መግባት ትችላላችሁ። በጣም እንደ አንድ ኦርቶዶክሳዊ በዚህ ጉዳያችን ላይ እኛ እኮ መልስ አለን የምትሉ ኦርቶዶክሳውያን ነገረ ድነትን በተመለከተ የቤተ ክርስቲያኒቷ የነገረ ድነት መሰረት ሀሳቦች
በደንብ ማውራት እችላለሁ የምትሉ ሰዎች ካላችሁ በደስታ ነገረ ድነቷን በተመለከተ የቅዱሳን ምልጃን በተመለከተ በጣም ብዙ የምታነሷቸው ኦርቶዶክስ ቤተክርስቲያን መልስ በዚህ ነገሯ ሙሉ ናት የምትሉ ሰዎች ካላችሁ አስመርጠን እድል ለእናንተ እንሰጣለን። እናንተ ትመርጣላችሁ። በዚህ ጉዳይ ላይ ቤተክርስቲያናችን በጣም ሙሉ ናት የምትሉ ሰዎች ካላችሁ በጣም በደስታ እንቀበላችኋለን። በጣም በደስታ እንቀበላችኋለን። እሺ አላችሁ ካላችሁ እንቀበል፣ ካሌለ ግን ያው እሺ ነገረ ድነት ላይ አንድ 3 ጥያቄ ብንቀበል ምን ይመስላል? ሚላይ እንችላለን አትሊስት እሺ ጠይቁና አንድ ነገረ ድነት ላይ ጥያቄ አለኝ የምትሉ ሰዎች ካላችሁ እሺ። ባህሩ ሰላም ባህሪያው ነው የሚለው ብሔራዊ እሺ ብሔራዊ እንዴት ነህ? እግዚአብሔር ይመስገን አለው አለን። ከየት ቤተ እምነት ነው? ከየትኛውም ይሁን አንተ የምታውቀው ነገር ምንድን ነው? ለምሳሌ እኔ እንድጠይቅ ነው። አይ አንተ የትኛውን ነው ስታወራ ገብቼ ነው። ስለ ኦርቶዶክስ ምናምን ስታወራ ገብቼ ነው። ግን እምነት ምናምን እዚህ ጋር አልገልጽም። ግን ስለምንድን ነው የፈለከው እኮ? ምን ብዬ አንተ የት እንደሆንክ አውቄን የትኛውን ልጠይቅ? የኢየሱስ ክርስቶስ ልጅ ሰማይና ምድር የፈጠረው አምላካችን መድኃኒታችን ኢየሱስ ክርስቶስ የፈጠረኝ ሰው ነኝ። ማርያም ታማልዳለች ብለህ ታምናለህ? አዎ ታምናለህ። እና ኢየሱስ ያማልዳል ብለህ ታምናለህ አንተ? እሺ ስለዚህ ኦርቶዶክስ ነህ ማለት ነው። እና አለ ኢየሱስ አልናገርም ስላልክ አይ ኢየሱስ ጌታ ነው ካሉ በኋላ ኢየሱስ አማላጅ ነው ማለት ኢየሱስ ጌታ ነው። ጌታ ወደ ማለት ከየት እንደሆንክ ስላወቅኩ በላይ በቃ ችግር አትጨናነቅ። በቃ አሁን ሐሳቡ ላይ እንመለስ። ስለዚህ መልስ አለኝ ብለህ ታስባለህ? እንደ አንድ ኦርቶዶክሳዊ ልጠይቅህ፣ እንደው ቀለል ያለ ጥያቄ ልጠይቅህ። እሺ በምን ጉዳይ ላይ ብታወራ ይቀላል ነው? እኔ ለምነጥልህ አንተ ማርያም ታማልድ አዎ ሰው ነው የሚያማልደው እንጂ ኢየሱስ ክርስቶስ ታማልድም ያማልዳል የሚል ነገር የለም። ስለ ማርያም ምልጃ ነው በደንብ እውቀት ያለ። አይ ኢየሱስ ክርስቶስ ያማልዳል የምትለው ነገር ካለ ንገረኝ፣ አብራራልኝ። ችግር እኔ አብራራለሁ። ያንተን እንጨርስና አሁን መልስ አላት ብለህ የምታስበው ኦርቶዶክስ ስለሆነ እሱን እንጨርስና ከዛ ወደ እኔ ሐሳብ ደግሞ እንመጣለን። ችግር መልሱ ያው ኦርቶዶክስ ብቻ ሳይሆን እግዚአብሔር ራሱ መልስ ነው። በጣም አሪፍ። በቃ አሁን ታሳየናለህ። እግዚአብሔር እንደዛ ያለበትን ቦታ ታሳየናለህ። ማርያም እንደምታማልድ መጽሐፍ ቅዱስ ይናገራል? አዎ። ምኑ ጋር ማርያም ታማልዳለች የተባለው ምኑ ጋር? ኢየሱስ ያማልዳል የሚለው የቱ ጋር ነው? ሮሜ 8:34 እሱ ስለሚያማልድ አይደለም የሚያወራው። አይ ያማልዳል መጽሐፉ ስለ ኢየሱስ ምልጃ ይናገራል። እሱ ካነሰ ዕብራውያን 7:25ም ጨምርልሃለሁ። እሱ ጋር አንብብ፣ በደንብ አድርገህ አንብብ። እሺ በደንብ አድርገህ አንብብ። ይሄ የተጻፈ ልክ እንደዚህ አሁን አንተ ልክ እንደዚሁ አንብብ የምትለኝን ክፍል ንገረኝ ስለ ማርያም። እሱ 8:34 ላይ ያለው ስለኛ ይልቁንስ በአብ ቀኝ ያለው ስለኛ የሚማለደው ይላል እንጂ የሚማለደው አይደለም። አትሳሳት። የሚማለደው አይደለም። የሚያማልድ ይላል። እስኪ አስቀምጥ እዚህ ጋር። አዎ ጻፉለት፣ ከስር ኮመንት ጻፉለት እስኪ እዚህ ጋር አንተ አሁን 8:34 ላይ በአብ ቀኝ ስለኛ ይልቁንስ የሞተው በአብ ቀኝ የተቀመጠው ስለኛ የሚማለደው ትርጉም አለው። የሚያማልደው ማለት የሚማልደው
እሱም በደንብ አንብብ። የሚማልደው አማላጅነቱን እንደሚናገር ችግር የለም። አሁን ቃሉን እናንብበውና አንተ አትቸርሰኛ አትሾክል፣ ችግር የለውም። አይ ቆይ አንተ ያላለውን ከምትል መጽሐፉ ምንድነው የሚለው? የሚማለደው ነው የምለው። እስቲ እንየው። ግድ የለም ስሜታዊ አትሁን። አንተ የማይሆን ነገር አታውራ። እሱ አትጨምር። አንብብ እስኪ አንብብ። ችግር የለም። አሁን አንተ ስሜታዊ አትሁን። እሺ ኧረ ስሜታዊም አልሆንም እኮ ይሄው ለአንብብ። እሺ ታነበው አንተ። ላዙር ካሜራዬን ላዙር። የሞተውስ ይልቁንስ በአብ ቀኝ የተቀመጠ ስለኛ የሚማልደው ነው የምለው። እሱን አንብብ እስኪ። አይ አይደለም ላሳይ ወይ ላዙር ካሜራ። አንተ አይተህ ነው የምታምነው? እሺ አይቶ ነው የሚያምነው ወዳጃችን። እሺ ወዳጃችን አይቶ ነው ነው የሚያምነው። ምናከ እሺ ምንድን ነው እሱ? ያው እሺ ሮሜ 8 ከዛ 34 ምንድን ነው እሱ? 38 እሺ እዚህ ወርዚ ያሳየኛ። አዎ ያው የሚያደርጉትን ኢየሱስ ከክርስቶስ ከዚህ ጀምር 34 እሱም ስለ እኛ የሞተው ሞት የተነሳው እግዚአብሔር አብ። ቆይ አትንካ አንተ አጠፋው እኮ እያነበብኩ ነው። ተረጋጋ። ለምን አጠፋው? ተረጋጋ ብራዘር። ራሱ ነው የጠፋው፣ ስክሪኑ ነው የጠፋው። እሺ ሲያምሩ ከክርስቶስ ማነው ከዚህ ጀምር ብራዘር። 34 እዚህ ጋር ነው። አዎ 8:34 ላይ ማነው የሚፈርደውን ኢየሱስ ክርስቶስም ይደርባቸዋል። እሺ ከዛ ቆይ 8:34 ነው። ቆይ እርሱም ስለ እኛ የሞተው ከሙታን የተነሳው በእግዚአብሔር አብ ቀኝ የተቀመጠው ስለ እኛ ለምን ደወል ስለ እኛ የሚማልደው ይላል። ይኸው የሚማልደው ማለት ቅዱስ ኢየሱስ የሚማልደው ማለት ምን ማለት ነው? የሚያማልደው አይልም እኮ የሚማልደው እኮ ነው የምለው። የሚማልደው ትርጉም አለው። የሚማልደው እኮ ነው የምለው። ያው ነገር እኮ የሚማልደው እኮ ማን ነው የሚማልደው? የሚማልደው እኮ ነው የሚማልደው። እኮ ማን ነው የሚማልደው? የሚማልደው ማለት የሚፈርደው እግዚአብሔር አምላክ ሰማይና ምድርን የሚፈርደው የሚገል ስለኛ የሚተጋ ማለት ነው ትርጉሙ። የሚማልደው ማላጁ ማን ነው? እዚህ ጋር እሱ ጋር ማላጁ አይደለም። ስለሚያማልድ ወይልማ የሚማልድ የሚያማልድ አይደለም። ማየት ማለት እዚህ ጋር ማይለችም መነጽር ተጠቀማለን ነው የሚማልደው ማለት ስለኛ የሚተጋ ስለኛ የሚጸልይ እኛ የሚፈርድ ብራዘር ቆይ ስለኛ የሚጸልይ ስለኛ የሚተጋ ነው ያልከው? አዎ ትርጉሙ ነው። ቀጥታ ትርጉሙ ነው። ገዳይ ነው እሱ፣ ፈራጅ ነው አምላክ። አንዴ ቆይ እሺ ቆይ አንዴ ተረጋጋ ብራዘር። ቆይ አንዴ መጽሐፉ ግን ምንድነው የሚለው? የሚማልደው ማን ነው? እዚህ ላይ ኢየሱስ ነው ማለት ነው። የት አለ ኢየሱስ? የሚማልደው ማለት ኢየሱስ እሱ እኮ ተማላጅ ነው እንጂ የሚማልድ ተማላጅ ነው። መጽሐፉ ምን ይላል ነው? አሁን ከኪሳ የሚማልደው ማለት ምን ማለት ነው ትርጉሙ? የሚማልድ አንተ በግድ ልታሳምን ትፈልጋለህ? አይ መጽሐፉ ነው በግድ የሚያሳምን። መጽሐፍ ቅዱስ የሚያማልድ ብል አምናለሁ አይልም። አይወል የሚማልደው የሚማልድ የሚማልደው ይኸውልህ አንተ አሁን
አንተ አሁን ስታወራ ይሄን የሚያምኑት ካሉ አሳምናቸው። ስፔሊንጉ ግን ትክክል አይደለም። ስፔሊንጉ የጻፈው እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ አምላክ ነው። ገዳይ ነው። የትኛው ስፔሊንግ ነው የተሳሳተው? የሚያማልድ ብል አማላጅ ማለት ነው። የትኛው ስፔሊንግ ነው የተሳሳተው ብራዘር? የትኛው ስፔሊንግ ነው የተሳሳተው? አሁን ምንድን ነው የምታሳየው አንተ? የትኛው ስፔሊንግ ነው የተሳሳተው? አንተ ምንድን ነው የምታሳየው? የምትያሳየኛለህ? የትኛው ስፔሊንግ ነው የተሳሳተው? የሚማልደው የሚለው የሚያማልደው ብል ትክክል ነው ብራዘር። ሰላም ነው ግን እኔ በደንብ አድርጌ እኮ ነው ለአንተ ከነ ምንም አንተ ጥያቄ ካለ አንተ ይቀኝ። እሺ በቃ ችግር የለም። አሁን አንተ ምን ታደርግልናለህ መሰለህ? አሁን አየነው አይደል እናንተ። አሁን ደግሞ ምን ታደርግልናለህ መሰለህ? በቃ በጣም ቀላል ነው። ማርያም ልክ እንደዚህ እንደ ኢየሱስ እንደተጻፈላት ማርያም እንደምታማልድ የተጻፈበትን ቦታ አሳየን፣ ላውጣለን። ስለ ማርያም ብቻ ሳይሆን ማርያም ብቻ አይደለችም። ኢሳያስ ላይና አንብብ። እሺ በደንብ ኢሳያስ እንት ትንቢተ ኢሳያስ ይቆላውታል። ሙሉን አንብብ። እንደው ምን እንደምን ታውቃለህ? እዛ ጋር ምን ኢሳያስ እንት አሁን ስንት አንተ ለማወቅ ፈለግ ማለት ነው። ኢሳያስ ስንት ማርያም እንደምታማልድ የሚያሳየው ኢሳያስ ስንት ነው? ስለ ማርያም ብቻ ለምን ታወራለህ አንተ? አይ አሁን ጥያቄው ማርያም እንደምታማልድ ይፈጠረብኝ። ማርያም ማማለዷን ማሳየት ካልቻላችሁ ሁሉም ነገር ከንቱ እንደሆነ በቃ ገባችሁ ማለት ነው። ይሄ ማለት እኮ ኢየሱስ ክርስቶስ አንተ እስኪ ይሄን ተራራ ዳቦ አድርግ ብሎ እንድትጠይቀ ነው ያንተ ጥያቄ። ጥቅሱ ላይ አተኩር። ኢሳያስ ስንት ነው? አንተ ጥቅሱ ላይ እንድትቀመጥ እሱ እንደዛ አንተ እንደዛ ታስባ እንደዛ ካሰብ ኢሳያስ ስንት ወዳጅ አንተ ፎከስ አድርግና ወዳጅ ኢሳያስ ስንት አንተ አማላጅነቱን በሰው ዘንድ ነው የምትቀበለው እንጂ እሱ እግዚአብሔር አምላክ እሱ አማላጅ ከሆነ ተማላጅ ማን ነው? በቃ እሱም በኋላ እናወራለን። አሁን ኢሳያስ ስንት አሁን እናወራለን። ተማላጅ ማን ነው? ኢሳያስ ስንት ወዳጅ? ይሄው ኢሳያስ አውጥቼልሃለሁ። ኢሳያስ ስንት እናቀ ኢየሱስ ጌታ ነው የምትለው አንተ። ኢየሱስ ጌታ ከሆነ አማላጅም እሱ ነው። ወደ ማን ነው የሚያማልደው? እሱ ወደ ማን ነው የሚያማልደው? አሁን ጥያቄ ነው እንጂ ያለብህ መልስ የለም። እንድታየው ያክል ነው። በቃ አሁን ተረጋጋና የግድ በርዶ እንዲዘንብ ነው የምትፈልገው አንተ? ቆይ ተረጋጋና አሁን ላስረዳ። መጽሐፍ እኛ አይደለንም ባይዘዌ ኢየሱስ አማላጅ እንደሆነ የነገረን እኛ አይደለንም። ኢየሱስ አማላጅ እንደሆነ ቅድም አሳየው ወዳጅ። አሁን አንተ ስለሚማለድ ነው የሚያወራው። እሱ ይማለድ መንፈስ ቅዱስ አያማልድም። ሲያማልድ የነበረው ድሮ በዓመተ ፍዳና በዓመተ ምሕረት ነው። የዛኔ በምድር ላይ ያለ መጣ፣ ተሰቀለ፣ ከዛ በኋላ ተፈጸመ፣ ተገረፈ። አሁን አንተ ዝም ብለህ ነው እያወራህ ያለ ማስረጃ ነው የምታወራውና ወይ እንደዚህ እናድርገውልህ። አሁን እንድሰማ አንተ ያንስማ መጀመሪያ እንድሰማ ቆይ አልጨረስኩም። እሺ ጨርስሽ። እግዚአብሔር አምላክ በልጁ መንፈስ ቅዱስ በስጋ መጥቶ ስጋ ለብሶ መጣ ወደዚህ ምድር ማለት ነው። መንፈስ ቅዱስ ስጋ ለብሶ በአብ በወልድ መንፈስ ቅዱስ አንድ አምላክ የላከው ማን ነው? አብ ነው። ግን የመጣውስ ማን ነው? መንፈስ ቅዱስ ነው አይደለም? የመጣው ልጁ ነው። ግን ስጋ ለብሶ እሺ፣ ስጋ ለብሶ መጣ። እሺ፣ ስለኛ ተገረፈ። 40 ቀንና 40 ሌሊት ጾመ፣ ተገረፈ፣ ተሰቀለ። ከዛ ምን ሆነ? አባቱ ሆይ የሚያደርጉትን ነገር አያውቅምና ይቅር በላቸው አለ። እሺ፣ የዛኔ ነው ያማልደው እግዚአብሔር አምላክ። ገብቶሃል? ከዛ ያኛ ያማለደ ኦኬ፣ እኔ አልጨረስኩም። ከዛ በኋላ ምን አለ? ተፈጸመ አለ። የዛኔ ተፈጸመ አለ እኮ። የሚያደርጉት ምን የተፈጸመው? ምልጃው
የዛኔ ከአባቱ ጋር እኛን አስታረቀ። ከዛ ምልጃው በዛኔ ግን አሁን ወደ ከሞተ በኋላ ከሙታን ከተነሳ በኋላ ሊያማልድ አይችልም። እሱ አምላክ ነው፣ ጌታ ነው። ኢየሱስ ጌታ ነው፣ እውነት ነው። እኛም እናምናለን ኢየሱስ ጌታ ነው። እኛ ኦርቶዶክስ ነን፣ ግን ኢየሱስ ጌታ ነው እናምናለን። ኦርቶዶክሳውያን ያምናል፣ ግን አማላጅ አይደለም። ጌታ ነው፣ ፈራጅ ነው። እዛ አንብበንም እናንተ አሁን ኢየሱስ ጌታ ነው ትላላችሁ። ጌታ ወደ ማን ነው የሚያቀርበው? እሱ ወደ ማን ነው? በቃ አሁን ስታወራ ሰማው አይደል? እኔ ደግሞ የመስማት አቅም ነው። ልክ እኔ ጸጥ ብዬ እንደሰማው እንደው ወደ መስማት ኦኬ። አሁን ኢየሱስ ክርስቶስ አያማልድም ያልከው አንተ ነህ። መጽሐፍ ቅዱስ ግን በአብ ቀኝ የተቀመጠው ከሙታን የተነሳው ለኛ የሚማለደው ቆይ አሁን አንተ ዝም ብለህ ነው መስማት ያለብህ። እኔ ዝም ብያለሁ የሰማው አንተ ስታወራ እኮ እንትኑ ስፔሊንጉ አስተካክል። እኔ ገና መጽሐፉ የሚለው ነው። እኔ መጽሐፍ ቅዱስን አላስተካክልም። መጽሐፉ ምንድነው ስለኛ አሁን እየሰማኸኝ አይደለም? እየሰማኸኝ በግድ እኮ አይሆንም እኮ አንተ ማስረጃ ካመጣ እኔ በማስረጃ ነው የማወራው። አሁን አንተ መስማት ነው ያለብህ። ቅድም ስለሰማው ካልጨረስክ እሰማሃለሁ። አሁንም እንድትሰማኝ ስለምፈልግ ነው፣ ቅንነትና የዋህነትን ስላየው ማለት ነው። እና ካልጨረስክ ግን ችግር የለም፣ ጨርስ፣ ልስማ። ችግር አንተ እኮ አሁን እኮ ችግሩ ምን ነው ታውቃለህ? አንተ አሁን እኔ ኢየሱስ ጌታ ነው ብሎ ምን ትላለህ አንተ? ጨርስ። ከዛ እኔ ደግሞ አወራ። ኢየሱስ ጌታ ነው አምናለሁ። ኢየሱስ ጌታ ነው፣ ኦርቶዶክሳውያን ያምናል ጌታ ነው። ግን ጌታ ደግሞ አማላጅ አይደለም። ወደ ማን ነው የሚያማልደው ነው ጥያቄ። እሱ ጌታ ነው፣ ፈራጅ ነው፣ አምላክ ነው፣ ትንሣኤ ያለን። ወደ ማን ነው እሱ የሚያማልደው ነው? ወደ አባቱ ነው? ሁለት አምላክ አለ እንዴ? ያው ኢሳያስ 53 ከውስጥ ይልኳል። ኢሳያስ 53 አንድ ብሏል። እዚጋ ደግሞ ከውስጥ አንዱ አስወጥቶ ይላል። የራሱ መልስ ከሌለ የራሱ ይውጣ። እሺ መግባባት ነው። አሁን ደግሞ ትንሽ ስማኝ፣ ግድ የለም ይጠቅማል። እኔ ሰማው አይደል? አንተ የለም ንግግር ይጠቅማል። ባሽ ጥሩ በሰማን ያንተን ትተውልን። አሁን ይጥቀመን አይጥቀመን ለኛ ተውልን። አሁን ደግሞ እኔ ልንገርህና በደንብ ስማኝ። መስማት አቅም አለ። ካልጨረስክ እድል ልሰጥህ ነው። አውራ እየሰማሁ። ኦኬ። ስለዚህ አሁን በደንብ ከልብ ስማኝ እሺ። እኔ ስለሰማው ማለት ነው። ቢያንስ ብድርም በምድር ክፈል። የክርስቶስ ኢየሱስን አማላጅነት የተናገረው እኛ አይደለን። የክርስቶስ ኢየሱስ አማላጅነትን የነገረን መጽሐፍ ቅዱስ ነው። ኦኬ። ዕብራውያን 7:25 ላይ ስለኛ የሚማልድ ኢየሱስ እንዳለ ይናገራል። ሮሜ 8:34 ላይም እንደዛው። አሁንም እኮ አንተ ዞሮ ይችላል ስሜታ ይሆናል። ስለኛ የሚማልድ አሁንም ቆችን ስሜታ ይሆናል። አልደረብም ብለሃል ነበር አይደለም? አልጨረስክም ማለት ነው። ይሄው ጨርስ። 25 ላይም ስለኛ የሚማልደው ነው የምለው እንጂ ስለኛ የሚያማልደው የለም። በደንብ ጨርስ፣ ችግር የለም። ስለኛ ከዛ ነው ያሳያል። ችግር የታለ የሚያማልድ ምለው ከየታምት ነው አንተ መና ሚል ለተጠቅም እንዴ ሚ ስለኛ የሚማልደው ስለኛ የሚያማልደው በረምበርጋ እስቲ አንብብ። በረምበርጋ አንብብ ጓደኛዬ፣ በረምበርጋ አንተም ሌሎችን ምክንያትበል ሌሎችን አትኮንን። ሌሎችን ደግሞ ጨረስ። ካሁን ልቀጥል እኔ ስለኛ የሚያማልድ አንድ በል ስለኛ የሚማልደው ስፔሊንጉን እኮ ነው። አሁን ጭቅጭቆ ስፔሊንጉን እኮ ለምትጽፍ ማን ነው? ሐዋርያው ቅዱስ ጳውሎስ ነው ጻፈው? ሙሴ ነው ጻፈው? ጴጥሮ ማን ነው ጻፈው? ይሄን አትጨምራ ያለውን አንብብ። ትርጉሙን ቀጥታ አትሰራ። ስለኛ የሚያማልድ ማለት አማራጭ ማለት ነው። ስለኛ የሚማልደው ይሄ ማለት ደግሞ ስለኛ የሚፈርደው ማለት ነው። ገብቶሃል? ስለኛ የሚፈርደው የሚተጋ ትንሣኤ ያለን ሰዎች ነን እኛን ትንሣኤ ያለን። አንተም እኮ በኢየሱስ ካመንክ ትንሣኤ ያለክ እግዚአብሔር ነው፣ አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ሶስቱ ስላሴ ማለት እሱ ነው። ስለዚህ አንተ አሁን
አሁን ጴንጤዎች በብዛት ስለ አማላጅ ነው ብለው ነው የሚቀበሉት። ተሳስተሃል አንተ። በደንብ አንብብ፣ በደንብ አንብብ። ሌላ ኦርቶዶክስም ሊሰማ ይችላል። ይሄ ሁሉ ዓለም ሚዲያ ሁሉም እየሰማ ነው። ግን እውነቱን አውራ፣ ውሸት አታውራ። ጨረስክ? አሁን ስለማሚያምል ማማለት የሚባል ነገር የለም እዚህ ጋር እኮ። አሁን ሚዩት አድርግልኝና ከዛ ስጨርስ እኔ ከዛ ደግሞ ሐሳቤን ታወራ። አሁን ሚዩት ነው ማለት ይሄን አፎታ የሚለው መናፍቃን የራሱ ነው። አሁን ከኔ ጋር ነው የምታወራው፣ ከታች ካለ ሰው ጋር የመናፍቃን ሰጠው አይደል? መናፍቃን ማለት ተረጋጋ። አሁን ሚዩት አድርግና ከዛ አሁን እኔን ስማኝ እሺ። እኔ ሰማሁ አይደል? ሚዩት እኔን አስወጣኝ። ለምን አንተ ለምን ትወጣለህ? ካጂ ኢየሱስ ለምን ትወጣለህ? ስለ እግዚአብሔር አማላጅ ነው እንዴ? እግዚአብሔር ፈራጅ አምላክ ነው። ግድ የለም እኮ ሚዩት አድርግና ከዛ የኔን ሐሳብ ስማኝና ከዛ አስወጣ የሚል የመናፍስታን እና ኦርቶዶክሶችን ዝም ብላችሁ ከምታወሩ አንብቡ። ጠለቅ ነው፣ ቀጥተኛ አይደለም። አሁን ትሰማለህ ወይስ አሁን ቢያንስ እኔ እንዳደመጥኩ ከውስጥ የሚጽፉት አክብሬህ እንዳደመጥኩ አንተ እኔን አክብሬ የመስማት አቅም የለ? ሰማለሁ፣ ግን አንተ የምታወሩ ስለ አማላጅነት አታወራ። አንተ የፈለግከውን ስታወራ አክብሬ እኮ ሰማሁ አይደል? አክብሬ ነው የሰማሁ። ከውስጥ የሚጽፉት ሰዎች እኔ ሰማሁ። አሁን ኮመንቱን ትሆንና ለእኔ አልነበር ስታወራ የነበረው? እኔ ሰማሁ አልሰማሁ? ሌሎቹም ይስሙ። ጥሩ፣ እኔ ሰማሁ ወይስ አልሰማሁ? ሰምተኛል። ልክ እኔ እንደሰማሁ የመስማት አቅም አለ? እኔ አለኝ ስለ አማላጅነት አልሰማሁ። አማላጅ አይደለም ገዳይ ነው እኮ ስማኝ። አሁን ያንተን ሰማሁ እኮ አማላጅ አይደለም ብለህ አወራ፣ ሰማሁ። የኔን ደግሞ ስማኝ። እሺ ንገረኝ። ጎበዝ። ኦኬ ጥሩ ነው። አየህ አሁን መጽሐፍ ቅዱስ ላይ እንሂድ። ኦኬ አማላጅ ነው ያለው ጴንጤ ነው ወይስ መጽሐፉ ነው ነው ጥያቄው? ጴንጤ ነው። አሁንም እያወራህ ነው ያለው። ግድ የለም እኔ አክብሬን ያወራው አንተም አክብረህ ለማውራትና ለመስማት። አየህ አማላጅ ያለው መጽሐፉ ነው። መጽሐፍ ቅዱስ ነው ኢየሱስ ክርስቶስን አማላጅ እንደሆነ የነገረን። ይኸው ላንብብልህ። ጻፈው ከቻልክ ቀስ ብለህ ሌላ ጊዜ ታነበዋለህ። ዕብራውያን ምዕራፍ 7 ቁጥር 25 ላይ እንደዚህ ይላል፣ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና። አዮ ስለ እነርሱ ምን ሊያደርግ? ሊያማልድ ዘወትር በሕይወት ይኖራልና። ስለዚህ ክርስቶስ ኢየሱስ አማላጅነቱን የነገረን እና ጴንጤዎች ኢየሱስ አሁን ሊያማልድ ስለኛ እንደሚኖር የምናምነው መጽሐፍ ቅዱስ የኢየሱስን ምልጃ ስለነገረን ነው። አማላጅነቱን ያወራልን ነው ማን ነው? መጽሐፍ ቅዱስ ነው። ኦኬ መጽሐፍ ቅዱስ ያወራልንና የነገረንን ነው እኛ የተቀበልነው። በተመሳሳይ መልኩ ቅድም ያነበብነው ክፍል ላይም እንደዛው ክርስቶስ ኢየሱስ እንደሚያማልድ ይናገራል። ምን ማለት መሰለ? ኦኬ ምን ማለት መሰለ? እግዚአብሔር ሰዎችን ከራሱ ጋር ሊያስታርቅ ሲፈልግ የመታረቂያ መንገድ አድርጎ ለሰው ልጆች የሰጠው ልጁ ኢየሱስ ክርስቶስን። ስለዚህ ሰዎች በዚህ ሰዓት ላይ ከእግዚአብሔር ጋር መታረቅ ቢፈልጉ ከእግዚአብሔር ጋር የመታረቂያ መንገዳቸው ልጁ ኢየሱስ ክርስቶስ ብቻ ነው። ስለዚህ ለዚህ ነው ጌታ ሲናገር እኔ መንገድም እውነትም ሕይወትም ነኝ አለና በእኔ በቀር ወደ አብ የሚመጣ የለም ይላል። ስለዚህ ክርስቶስ ኢየሱስ መንገድ ነው። ዛሬም ቢሆን ሰዎች ከእግዚአብሔር ጋር የሚታረቁበት የመታረቂያ መንገድ ክርስቶስ ኢየሱስ ነው። ኦኬ መታረቂያ ነው ኢየሱስ። አየህ አሁን የምናወራው አማላጅ ነው ብለን ስንናገር ዛሬም ቢሆን ሰዎች ከእግዚአብሔር ጋር ምን የሚሉበት የሚታረቁበት መንገድ ማን ነው? ኢየሱስ ክርስቶስ ነው። አንድ ጥቅስ ልድገምልህ። አንድ ጥቅስ ማለት ነው። አንድ ጥቅስ ልድገምልህ። ሶሪ ባይብል አፑ ማስታወቂያ ያመጣልና በጣም ደስ አይልም።
ፕሊስ አሁን ይሄንን አፕ የሰራ አሪፍ መጽሐፍ ቅዱስ ሰርተ ማስታወቂያ ግን ምን ማለት ማለት ከባይብል ላይ ማለት ነው። ያውም ድምጽ ያለው ባይብሉ መጽሐፍ ቅዱሱን እንግዲህ ቸርች ውስጥ ሊከፍት ይችላል፣ ሰው ሊያነብ ይችላል እና ምናምንና አገልግሎት ቢቀድም እውነት ለመናገር ከቢዝነስ አገልግሎት ቢቀድም እሺ እንደዚህ ይላል። በደንብ ስማኝ። ልጆቼ ሆይ ኃጢአትን እንዳታረጉ ይህንን እጽፍላችኋለሁ ይላል። ምን እንዳታረጉ? ኃጢአትን እንዳታረጉ። ኦኬ ልጆቼ ሆይ ዮሐንስ ነው የሚጽፈው። ኃጢአትን እንዳታረጉ ይህንን እጽፍላችኋለሁ ይልና ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው የሚለው። አየው፣ ሰዎች ኃጢአት ቢያደርጉ አሁንም ፈራጅ አይደለም በአብ ቀኝ የተቀመጠው። ኃጢአት ስለሰሩ ስለበደሉ የሚፈርድባቸው አይደለም ያለው፣ ጠበቃ የሆናቸው ነው። ኦኬ ኃጢአት ለሰሩ ለበደሉ ሰዎች የኃጢአታቸው ማስተሰሪያ የሆነ ኦኬ መጽሐፉ ነው የሚናገረው። ብራዘር ኃጢአት ለሰሩ ለበደሉ ሰዎች አሁንም ከእግዚአብሔር ጋር የመታረቂያ መንገዳቸው ኢየሱስ ክርስቶስ ነው። ልክ ነው። ጌታችን ኢየሱስ ክርስቶስ ይፈርዳል፣ በክብር ይመጣል። ያኔ የፍርድ ሰዓት ላይ ክርስቶስ ኢየሱስ የሚፈርድበት ታይም አለ። አሁን ግን በአብ ቀኝ ሲቀመጥ ክርስቶስ ኢየሱስ አሁንም ሰዎችን ከእግዚአብሔር ጋር ምን ያደርጋል? ያስታርቃል። ኦኬ ከእግዚአብሔር ጋር ያስታርቃል። የመታረቂያው መንገድ አሁን አልተቀየረም። መጽሐፍ ቅዱስ ነው የሚናገር። አሁንም ኃጢአተኛ በደለኛ ሰው የኃጢአት ማስተሰሪያው አሁንም ኢየሱስ ክርስቶስ ነው። ስለዚህ ይሄንን ጌታ ደግሞ እንደዚህ ብለህ ካላመንክ ህይወት አይሆንልህ እና መጽሐፉ ነው የሚናገረው። አዎ ጨርሻለሁ። ቴንክ ዩ ስለሰማኝ። መጽሐፍ ቅዱስ ላይ እናንተ ኢየሱስ ጌታ ነው ካላችሁ ሁለት አምላክ አለ ማለት ነው። አንዱ አማላጅ ነው፣ አንዱ ተማላጅ ነው ማለት ነው። እግዚአብሔር አምላክ ወደ ማን ነው የሚያማልደው? ፈራጅ ነው ካልክ ወደ ማን ነው የሚያማልደው? እሱ አምላክ ነው። እኛ አምላክነቱን እናምናለን። ሰማይና ምድርን የፈጠረው አምላካችን መድኃኒታችን ኢየሱስ ክርስቶስ ገዳይ ነው፣ ፈራጅ ነው፣ ትንሣኤ ሞት ነው፣ የሚፈርደው ነው እንጂ አማላጅ ወደ ማን ነው? እሱ ማን ነው? እናንተ ከሆነ ሁለት ስንት አምላክ አለ? ቆይ አሁን አንተ በምትለው እኛ ኦርቶዶክሳውያን የሚያምነው በአብ በወልድ